ይሰብልዬ እሺ ይቅርታ ጋይስ በጣም እሺ። ዛሬ ስለ ፓራሳይት እኔ እንደውም በጣም ሰዓቱ እየገፋ ሲሄድ ይነዋት ሌትስ ጀስት ኮንቲኒው ቱ ቶክ አባውት ዲስ ኦር ፓራሳይት ደግሞ ሶ ኢምፖርታንት ራይት፣ ብዙዎቻችንን የሚያስጨንቅ ነገር ስለሆነ ሌትስ ጀስት ቶክ አባውት ኢት ማለት ነው። እሺ ያው ሁላችሁም እንግዲህ ባዮሜድ ዳክተሮች ጋር የምትሰሩ ሰዎች ምናምን ታውቃላችሁ ስለዚህ ነገር ማለት ነው አይደለ? ቴስት ተደርጎ ምናምን የሚታወቅበት መንገድ አለ። ግን ላይክ ፎር ኤጁኬሽናል ፐርፐስ ስለሆነ የምናወራው እዚህ ጋር ማለት ነው ለመማማር አምገነ ሰየት ማለት ነው። ምንድነው ፓራሳይቶች ምናምን ቢባል ኦፍኮርስ ነው የሊቪንግ ኦርጋኒዝምስ ናቸው አይደለ? ህይወት ያላቸው ነገሮች ግን ሆስት የሚፈልጉ ማለት ነው። የሆነ ተጠግተው የመኖሪያ ይፈልጋሉ ማለት ነው። ስለዚህ ተጠግተው የሚኖሩበት ማነው እንግዲህ ሰው ልጅ ነው አንደኛው ማለት ነው። እና ፎር the sake of food ማለት ነው ምግብ ይፈልጋሉ on the expenses of the host ማለት ነው። አብዛኛውን እኛ እንግዲህ ስለ ልጆቻችን ነው የማወራው አይደለ? ግን ጀነራሊ ያው ታውቃላችሁ ስለማን እንደምናወራ። they rely on the living beings to survive ማለት ነው አይደለም? ግን ለመኖር ብለው እኛ ላይ ሆስት ሲሆኑ ማለት ነው፣ ሰዎች ላይ ሆስት ሲሆኑ or any living organism ላይ ሆስት ሲሆኑ በጣም ብዙ ችግር ያመጣሉ ማለት ነው። in the process there's a lot of things happening in the body ማለት ነው። እና it's so gross የሆነ እንትናይቼ የሆነ illustrated የሆነ እንትናይቼ ማለት ነው how parasites like literally walk around inside of the body ማለት ነው። ዲቶክስ ማረግ ሰው ወይንም ደግሞ ዲዋርም ማረግ ሰው ሊትራሊ ሰውነታችን ውስጥ አንዴ ከኩላሊታችን ላይ ተነስቶ ጉበታችን እንዲህ በቃ ይንሸራሸራሉ ማለት ሶ ዲስገስቲንግ ላይክ ሊትራሊ ማለት ነው። የሆነ የሚርመሰመስ ነገር ፒክቸር አድርጎ ማለት ነው። እና አንዳንዶቹ ልክ ሁክ አላቸው። ሁክድ ሆነው ላይክ ኢን ዮር ኢንተስታይን ላይ ሊሆን ይችላል፣ ሊቨራችሁ ላይ ሊሆን ይችላል። ሳምዌር ቁጭ ብለው ይመጠምጣሉ ማለት ነው። ወደበር ይበላሉ፣ ይጠጣሉ፣ ይራባሉ ማለት ነው። ኦኬ ታይፕስ ኦፍ ፓራሳይትስ ተብለው እንግዲህ 3 ነገሮች ነው ያገኘሁት እኔ። ኢንዶፓራሳይትስ የሚባሉ አሉ which are living inside of the body ማለት ነው። እንደ ቴፕዎርም የሚባሉት ማለት ነው። ቴፕዎርም፣ ራውንድ ዋርም፣ ፒን ዋርም ይባላሉ ማለት ነው እነኚህ። እንደገና ደግሞ ፒን ዋርም የሚባለው በተለይ ማለት ነው ብዙዎቻችን እንግዲህ ቴፕ ዋርም ምንድነው ወስፋት ምናምን የሚባሉት ማለት ነው በአማርኛ። ሁሉንም ስማቸው አላውቃቸውም በአማርኛ to be honest I tried to Google translate but I don't know where it took me. ራውንድ ዋርም ግን ፒን ዋርም የሚባሉ አሉ ማለት ልጆቻችንን አሁን ቂጣቸውን ያካሉ አንዳንዶቹ አይደለ ነንስታፕ ማለት ነው። እና ከሆዳቸው አልፎ ተርፎ በመቀመጫቸው ሁሉ ይወጣል ማለት ነው። ሊትራሊ you can see it ማለት ነው። እና ኦቨር ፖፑሌትድ ሲሆኑ በጣም ሲበዙ ማለት ነው። ኦኬ ሪንግ ዋርም የሚባሉ ደግሞ ስኪን ኢንፌክሽን ነው ማለት ነው። እጅ ላይ ምናምን ይወጣል or anywhere in the body ይወጣል ማለት ነው። እና እሱ ደግሞ ኤክቶፓራሳይትስ ይባላል ማለት ነው። እነዚህ ደግሞ they live outside of the host ከሰውነቱ ከውስጥ ውጭ ነው የሚኖሩት ማለት ነው። እና የተለያዩ ቴክስ ላይስ ምናምን የሚባሉት ማለት ነው እነዚህ። ሌላው ደግሞ 3ኛው ግሩፕ ደግሞ ኤፒ ፓራሳይትስ ይባላሉ ማለት ነው። እነኚህ ፓራሳይቶች ደግሞ ፓራሳይት parasiting the parasites ማለት ነው። like they are living inside of the parasite የሆነ አንዳንድ ጊዜ ቲክቶክ ላይ or ደግሞ እንትን ላይ ሙቭ አራውንድ ሲያደርግ አያለው አንዳንድ እንትንና like እነኚህ ዲዋርሚንግ የሆኑ ኤጀንቶች ሲጠቀሙ ማለት ነው። ኦር ደግሞ ፓራሳይቶቹ ከሲስተም እንዲወጡ አድርገው የሚጠቀሙ thank you so much tapeworm is also እሺ thank you እና እነኚህ ዲዋርም የሚያደርጉትን ነገሮች ሲያደርጉባቸው በማይክሮስኮፕ እያዩቸው ማለት ነው። አንዳንዱ ፓራሳይት ከሌላ ፓራሳይት ውስጥ ሲወጣ ታያላችሁ ማለት ነፍስ ያለው ማለት ነው። እና those are ኤፒ ፓራሳይትስ ይባላሉ። ፕሮቶዞዋ የሚባለው ኤፒ ፓራሳይት ነው ማለት ነው። እና they are so gross
and then they are inside of our children ሆድ ዕቃ ውስጥ አብዛኛዎቹ ኦቲስቲክ ልጆች አላቸው እነዚህ ማለት ነው። ኦር ዲዋርም ማድረግ ማንኛውም ሰው እኛም ልንሆን እንችላለን። በተለይ ግን እነኚህ ልጆች ላይክ ቶክሲክ ሪሙቭ ማድረግ የማይችሉ ኦር ኤኒ ላይክ የዲቶክስ ፓዛቸው ትክክል ያልሆኑ ልጆች ላይ በተለይ በጣም ፓራሳይት በቃ ስካመን ነው ማለት ነው ለኦቲስቲክ ልጆች ማለት ነው። ሃው ዱ ዘይ ስፕሬድ ዊ ኦልሬዲ ነው ራይት። አብዛኛዎቻችን እናውቃለን እንዴት ስፕሬድ እንደሚያደርግ። ኮንታሚኔትድ ዋተር ኦር ፉድ ሊሆን ይችላል ራይት። አንዳንዱ ደግሞ ነው የኢንሴክት ባይትስ ሊሆኑ ይችላሉ ከውጭ ማለት ነው። በኢንሴክቶች ላይክ እንደ ሞስኪቶ ምናምን ማለት ነው። እና ምንድነው ዝንቦች ምናምን ፑር ሃይጂን እንደዛው ማለት ነው። በስነስርዓቱ ራሳችንን ማንጠብቅ ከሆነ ኦር ደግሞ ክሎስ ኮንታክት ዊዝ ኢንፌክትድ ከሆነ ሰው ጋር መጠጋጋት ማለት ነው። ከታመመ ሰው ጋር ስንጠጋ እነኚህ ነገሮች ካን እንትን ይጋባሉ ማለት ነው። እና ምንድነው what are the treatment ሲባል አንደኛው ፕራይመርሊ ፕሪቨንሽን ነው አይደለ? እጃቸውን በደንብ እንዲታጠቡ ክሊን የሆነ ድሪንኪንግ ዋተር ማዘጋጀት ራይት። ምግባቸው ኩክ ሲደረግ በደንብ ተሮሊ ኩክ ማድረግ፣ ጥሬ ነገር አለመስጠት። በተለይ 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 ኦቲስቲክ ልጆችን ማለት ነው እንደዚህ ገታቸውን ሂል እያደረጋችሁ ያላችሁ ሰዎች ፕሊዝ 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 ጥሬ ነገር አትስጡ ለልጆቹ ማለት ነው። በተቻለ መጠን ትራይ ቱ ኩክ ኤቭሪቲንግ ማለት በተለይ ስጋ ነክ ነገር አሳም ይሁን ጉበት ነው። አብዛኛውን ጊዜ ብዙ ሰው የሚጠይቀኝ እኔ ጉበት ጥሬ ነው የሚበላ ወይንስ ተሰርቶ ነው ይላሉ። ኦፍኮርስ ሰርታችሁ ቨሪ ዌል ኩክ አድርጋችሁ ነው እኔ የምለው ማለት ነው። ዶንት ጊቭ ዘም ኩክ ያልተደረገ ስጋ ነገር ማለት ነው። ባላቸው ላይ አትጨምሩ ማለት ነው። ቤዚክሊ ኦኬ። ክሊን የሆነ ድሪንኪንግ ዋተር ኢዝ ቬሪ ኢምፖርታንት ራይት። እንደገና ደግሞ ይሄ ኢንሴክት ሪፐልት ላይክ ምንድነው ሞስኪቶ ባይት እንዲያደርገ ምናምን የምንረጨው ነገር አለ አይደል? ሳመር ላይ ሲመጣ የስ በአብዛኛው ማርኬት ላይ የምትገዙት ቶክሲክ ነው። ግን እነ ቫኒላ ኤክስትራክት ምናምን ውሃ ላይ ጠብ አድርጋችሁ you can spray on the body ማለት ነው። ቫኒላ ኤክስትራክት ኦር ደግሞ የተለያዩ ሜቶዶች አሉ። ክሎቭስም እንደዛ ሪፐልት ያደርጋቸዋል ማለት ያባርራቸዋል፣ ላያችሁ ላይ እንዳይጠበቁ ያደርጋሉ ማለት ነው። እና እነኝን ማድረግ ራይት። ሜዲካል ኢንተርቬንሽንም አለ ራይት። ሜዲካል አንታይ ፓራሳቲክ የሆኑ ሜዲኬሽኖች አሉ ማለት ነው። ሜትሮኒዳዞል እንደን ደግሞ አልቤኒዳዞል የሚባል ማለት ነው። I don't know if I said the medicine name ትክክል፣ ግን those are the like እና ሌሎችም አሉ። ግን ፕራይመርሊ እነኚህ ሁለቱን ነው ፕሪስክራይብ የሚያደርጉት ዶክተሮች ኦፊስ ጋር ስትሄዱ ማለት ነው። ኦኬ። ኤንቫይሮንመንታል ኮንትሮል ደግሞ ማድረግ you can control like ኤንቫይሮንመንታቸውን ሞስኪቶ ፓፕሌት እንዳያደርግ ክሊር የሆነ ኤሪያ አካባቢያችሁ ቤታችሁ ምናምን ፖንድ ካለ ምናምን እሱን ቴክ ኬር ማድረግ ሶዛት እንዳይበዙ በሽታ ስለሚያመጡ ማለት ነው። ዲዋርሚንግ ቅድም እንዳልኩት ዲዋርም ማለት በየጊዜው በየ4 እስከ 6 ወር አብዛኛው ሰው የሚያደርገው በአመት 2 ጊዜ ነው። ኤቭሪ 6 months ማለት ነው። you need to deworm ከሲስተማችን እነኚህ ነገሮች መውጣት አለባቸው ማለት ነው። ኦኬ። እኔ ተጠንቅቄ ነው የበሰለ ነው የምበላው፣ እጄን ታጠባለሁ፣ እንዲያረጋለሁ ብላችሁ እንኳን ብትሉ እንዳልኩት ቅድም የሆነ ነገር ቢነክሳችሁና በተለያየ መልኩ ኮንታሚኔሽን ኢስ ፖሲብል ማለት ነው። የዶር ናት ትነካላችሁ፣ በር ስትከፍቱ እዛ ያ በር ስንት ሰው እንደከፈተው አታውቁም አብዛኛውን ጊዜ ማለት ነው። እና ያው የከፈተ በር ፊታችሁን ይነካል፣ አፋችሁን ሊነካ ይችላል ምናምን somehow is gonna introduce to the body ማለት ነው። ለእኛ ልጆች ደግሞ ሲመጣ ማለት ነው ያው እንደምታውቁት ነው እጃቸው የማይነካው ነገር የለም ኢንክሉዲንግ ቂጣቸውን ሁሉ ነገራቸው እዛ ውስጥ ነው ሁሉ የሚያርፈው ማለት ነው። እና እሱን በሙሉ we need to like መኪና ይነካሉ፣ መጫወቻቸውን ሁሉ አይታጠብ ማለት 30 መኪና ነው ያላቸው። 30ውን መኪና just every day የሚያጥብ ፓረንት ካለ ፕሊዝ ጎበዞች ነው የምለው እኔ I don't do that። ስለዚህ we need to ማኒተር የምናደርገው ምንድነው እጃቸውን ደጋግሞ እንዲታጠቡ ማድረግ። በተለይ አፋቸው ላይ ኮንታክት እንዳይኖር ልክ ሊበሉ ኦር ምናምን እንትሉ ማለት ነው መብላት ከመጀመራቸው በፊት ኤኒቲንግ ወደ አፋቸው ከመክተታቸው በፊት ሜክ ሹር the hand is washed። obviously ትምህርት ቤት ሲሄዱ የሚሄዱ ልጆች ከሆኑ ምናምን nobody is really monitoring ማለት ነው። ከሽንት ቤት ተጠቅመው ሲወጡ መታጠባቸውን ከመብላታቸው በፊት መታጠባቸውን ሞኒተር የሚያደርግ ሰው ላይኖር ይችላል ማለት ነው። እና ይሄ ሳኒቴሽን ኢዝ ቬሪ ኢምፖርታንት ማለት ነው። ላይክ ፐርሰናል የሆነ ሳኒታይዝ ማድረግ ኤሪያችንን ራሳችንን ጭምር ማለት ነው። እና ሆም ረመዲስ አሉ እንዴት አድርገን ዲዋርም እናደርግ ለሚለው የተለያዩ ሆም ረመዲዎች አሉ። ቅድም እንዳልኩት 2
ሜዲካል ትሪትመንቶች አሉ አይደለ? በጣም ከበዛ ማለት ነው። ከበዛ you have to go and check with the doctor ማለት ነው። እና ሳይኖች አሉ ወይ ፓራሳይቲክ የሆነ ሲምፕተሞች ላይክ ፓራሳይት ኢንፌክሽን ሲበዛ ሰው ሆድ ውስጥ ወይ ሰው ሆድ ዕቃ ውስጥ ምንድን ነው ወርዝት ምናምን ብለን ብንል ማለት ነው ዳይሪያ ኮንስቲፔሽን ራይት ጋዝ ኤንድ ብሎቲንግ የሚያስቸግራቸው ከሆነ ናዥያ ያለው ሰው ዌት ሎስ ራሱ ፈቲግ ይቺ የሆነ ቢሃይንድ ማለት ቅድም እንዳልኩት ፒን ዋርም የሚባለው ማለት ነው እሱ የሚያመጣው ነው። ልጆች ያካሉ ቂዳቸውን በጣም ጠርጋችሁ አጽድት አርጋችኋቸው ራሳቸው ስቲል ያሳክካቸዋል ማለት ነው። ፓራሳይት ኢንፌክሽን አለ ማለት ነው። ውስጣቸው ብዙ ፓራሳይቶች አሉ ማለት ነው። አብዶሚናል ፔን ይኖራቸዋል። ስኪን ራሽስ ይኖራል። አንዳንዶቹ ፒኪ ኢደርስ ይሆናሉ። they don't want to eat ማለት ነው። they don't want to eat like ይዘጋቸዋል ማለት ነው ፓራሳይቱ። አንዳንዶቹ ደግሞ ከራሳቸው ላይ ምጥምጥ እያደረገ ስኪን ያደርጋቸዋል። it makes them lose weight ማለት ነው። እና there are home remedies አሉ ግን እነኚህ ሆም ረሜዲዎች they are not a substitute አይደለም for medical intervention ማለት ነው። ኦኬ ሜዲካል ልጆቹ ሜዲካሊ መታየት ካለባቸው they have to go see a doctor እና ያለውን ነገር ቴስቲንግ አሉ። የተለያዩ ቴስቲንጎች አሉ። እነሱን ቴስት አድርገው ምንድነው ስሙ ኦ ቴስት ኦር ደግሞ ይሄ ኮምፕሬሄንሲቭ ስቱል ቴስት የሚሉትም እሱም ላይክ ሰገራ ስለሚመረምር እሱም ይነግራቸዋል ማለት ነው። እና ያን ማድረግ በዛ ይታወቃል ማለት ነው። ግን እንደዚህ ፓራሳይት ዲዋርሚንግ አድርጎ ማያረግ ላይክ ክሊንዝ አድርጎ ማያቅ ሰው ከሆነ ሞስት ላይክሊ ሂዝ ኢንፌስትድ ኦኬ ቢካዝ they get in somehow በደንብ አድርገው ደግሞ ይራባሉ ማለት ነው። እና they will live in there. So like I said there are home remedies አሉ especially እነኚህ ለኢንተስታይናል ፓራሳይት የሚሆኑ ናቸው እነኚህ ሆም ሬሜዲዎች ማለት ነው። ላይክ ፒን ዋርም፣ ራውንድ ዋርም፣ ቴፕ ዋርምስ እነኚህ ሁሉ ቅድም እዚህ ጋር ኮሶ ወስፋት ምናምን የሚባሉት ማለት ነው። እነኚህ ነገሮች ቴክ ኬር የሚያደርጉ ሆም ረመዲዎች አሉ ማለት ነው። እነኚህን ሳይኖችን ካያችሁ ፓራሳይቲክ ኢንፌክሽን ካያችሁ ወይንም ደግሞ እነኚህ ላይክ ሲምፕተሞችን ካያችሁ ወይ ደግሞ ልጆቹ ነቨር ፓራሳይት ዲታክስ አድርገው የማያውቁ ከሆነ ወይንም ደግሞ ክሊንዝ አድርገው የማያውቁ ከሆነ you have to do ማለት you have to start doing that for ልጆቹ ማለት ነው። እና by the way ፓራሳይት ክሊንዝ ሲደረጉ ልጆቹ በጣም በጣም ኢምፕሩቭ ያደርጋሉ። ላይክ ቢሄቪየር ኢምፕሩቭ ያደርጋል፣ አመጋገባቸው ኢምፕሩቭ ያደርጋል። it's one of the intervention ማለት ነው። ለኦቲዝም parasite cleansing is one of the intervention. It's very necessary ማለት ነው። Okay, so the common home remedies for intestinal parasites አንደኛው ጋርሊክ ነው ማለት ነው። the good old garlic ማለት ነው። it contains የተለያዩ አንታይ ፓራሳይቲክ የሆኑ ኤጀንቶች አሉበት ማለት ኮምፓውንዶች አሉ እዛ ውስጥ። so 2 ወይንም 3 ሮ ጋርሊክ ክሎቭ per day በባዶ ሆድ መውሰድ ነው የሚለው ማለት ነው። so በባዶ ሆድ ጋርሊክ መውሰድ አያቃጥላቸውም ወይ? ህፃናት ከሆኑ ልጆቹ ትንንሾች ከሆኑ ለአንዳንድ ሰው ላይስማማ ይችላል ጋርሊክ ግን based on your child you can administer that is to like your parent responsibility ነው ይሄ ማለት ነው። እና ግን ሌላም ደግሞ ጋርሊክ ኦይል አለ አይደለ? አሊስን የሚባል ማለት ነው። አምላክትን ነው መሰለኝ አምላክትን ያ እና እሱን you can administer ለነዚህ ልጆች ማለት ነው። ጠብታ ነው የጋርሊክ ኦይል ነው። so you just give them like ጠዋትና ማታ አንዳንድ ጠብታ or something ስለ ዶዜጅ ምናምን አናወራም because all group of age ግሩፖች እዚህ ጋር ስላሉ ማለት ነው። ስለዚህ የተለያዩ እናቶች ስለሆነ እዚህ ጋር ያለ ነው። so garlic is one right? ሁለተኛው ደግሞ pumpkin seed. You all know about pumpkin seed, right? Pumpkin seed really good for parasite እንትን ማለት ነው። እና is very rich የሆነ ኮምፓውንድ አለው እሱም ከኩቢታሲን ነው የሚባል አለው ማለት ነው። ይሄ ፓምኪን ሲድ እና ፓራላይዝ ያረጋቸዋል። ሊትራሊ ፓራሳይቶቹን ሽባ ያረጋቸዋል ማለት ነው። ሽባ ያረጋቸውና ከዛ በኋላ they can't swim right እንደ ኖርማሊ እንደሚያደርጉ ስለማያደርጉ ከዛ ከሰውነት ውስጥ ይወጣሉ ማለት ነው።
በቃ they cannot do anything paralyzed ሆነዋል somehow they're gonna get out of the system ማለት ነው ፓምኪን ሲድ ፓራላይዝ ያደርጋቸዋል ነኝን ስለዚህ ፓምኪን ሲድ የምትጠቀሙ ብዙዎች ናችሁ so ከሃፍ ካፕ እስከ 1/4 እስከ ግማሽ ኩባያ ድረስ በሮ አንሳልትድ የሆነውን ማለት ነው ሳልት ሳታረጉ ሳትቆሉት እሱን መገብ ወይንም ደግሞ ፈጭታችሁ ስሙዚ ላይ ምናምን መቀላቀል አብዛኛዎቻችሁ ይሄን ታረጋላችሁ so do that continue to do that and ሳይሆን every day you have to do it every day በተለይ ሁሌም you know like ተደርገው ማያውቁ ከሆነ ልጆቹ ማለት ነው ፓፓያ ሲድ አለ ደግሞ ማለት ነው ኦኬ ፓፓያ ሲድ ያው ታውቃላችሁ ለፓፓያውን አላልኩም ፓፓያ ሲድ ነው ያልኩት so እሱን interfere with እንትን የዋርሙ የሚፈለፈሉት አሉ አይደለ እንቁላሎቻቸው ጭምር ነው የሚጨርሰው ማለት ነው ደግሞ እና ኢንተርፊር ያደርጋል ፕሮሰሱ ላይ ማለት ነው እንቁላል ተፈልፍሎ ከዛ እንደዚህ ሆነው እንደሚሉት ማለት ነው ይገባና ውስጥ ላይ ፓራላይዝ ያደርጋቸዋል ማለት from the get go ከእንቁላል ፍልፈላው ጀምሮ ነው ፓፓያ ሲድ ደግሞ ቴክ ኬር የሚያደርግልን ማለት ነው ግን ፓፓያ ሲድ don't use it for long term ማለት ነው okay papaya seed it can be toxic ሊሆን ይችላል ማለት ነውና for a few days ተጠቅማችሁ you have to stop you don't do it like your steppers every single day አታረጉም ግን pumpkin seed you can do that every day garlicንም ቢሆን like for 21 እኔ ለrule of thumb 21 days like ለብዙ ነገሮች ማለት ነውና do that for 3 weeks ከዛ ይሄ papaya seed ግን for a few days ነው ማድረግ ያለባችሁ ማለት ነውና you can crush it fresh የሆነ papaya seed እና mix it with smoothie ምናምን ላይ ማድረግ ትችላላችሁ ማለት ነውና it takes care of roundworms a hookworm tapeworm wingworm and flukes የሚባሉትን በሙሉ will take care of them ማለት ነው ይሄ papaya seed የሚባለው ማለት ነው ጉደኛ ነው አያችሁ ሐኪም ቤት ሳደርሱ ራሱ you can do a lot of things ማለት ነው ሌላው ኮኮናት ነው ኮኮናት ይታወቅ አይደለ ይታወቀ ነው so coconut also anti-parasitic property ያለው ማለት ነውና በተለይ ይሄ coconut oil virgin coconut oil የሚለው እሱን አንድ ማንኪያ ወይንም ግማሽ ማንኪያ daily ብትወስዱ ማለት ነው እሱ ራሱ እንደዚሁ coconut እንትኖቹን እነኚህ ፓራሳይቶቹን እንትን ይላል ፓራላይዝ ያደርጋቸዋል ማለት ነው ፍሬሽ ነው የሚለው ፍሬሽ ፓፓያ ነው የሚለው እና ነኝን ኮኮናት ራሱ ግማሽ ማንኪያ ወይ whatever ማንኪያ ልጆቹ ቶለሬት እንዳደረጉት አንድ ማንኪያ up to 1 tablespoon ነው የሚለው so ግማሽ ማንኪያ ጀምራችሁ ከሩብ ማንኪያ ጀምራችሁ just ማስላስ ነው ማለት ነው every day so eventually they will polarize ሽባ ያረጋቸውና expel ይደረጋሉ ማለት ነው ሌላው ክሎቭ ነው ማለት ነው ክሎቭ ምንድነው ያ I don't know የቺ ቡና ላይ የምትጨመረው ቅመም ማለት ነው የሻይ ቅመሟ እቺ የጉትቻ የምትመስለው ማለት ነው እና ክሎቭ ነው እሱም እንደዚሁ በጣም is good no ሄል አይደለም ክሎቭ እሱ it kills parasites as well ማለት ነው እሺ ቅርንፉድ thank you yes is ቅርንፉድ ነው ቅርንፉድ it kills the parasite egg እሱ ደግሞ ማለት ነው እሺ ገና ከእንጭጩ ነው ድብን የሚያረጋቸው ማለት ነው so እሱ is very good so ግን ከምንድነው ስሙ ከብላክ ዋልነት ወይንም ደግሞ wormwood ጋር አብሮ መቀላቀል ብላክ ዋልነት እና wormwood ጋር አብሮ ተቀላቅሎ ክሎቭ በጣም አሉ አሁን ስለ ፓራሳይት you know ፕሮቶኮል ምናምን ስታስቡ አሉ የሚሸጡ እነኝን ጠቅለው ያያዙ ማለት ነው ሶስቱንም ክሎቭሱንም ዋልነቱንም wormwoodንም አንድ ላይ ማለት ነው ይዘው ተቀላቅለው ለልጆቹ even for children ብለው የሚሸጡት አለ ማለት ነው እነኚህ አንድ ላይ ቢወሰዱ ከንጭጩ ነው ማለት የሚቀጩት ማለት ነው so wormwood ራሱን የቻለ ደግሞ እሱም በጣም እንትን microbial property ያለው anti microbial property ያለው ማለት ነው wormwood ራሱ ማለት ነው እና very toxic ለፓራሳይቶቹ ቶክሲክ ነው መኖር አይችሉም እዛ environment ውስጥ በሉ በቃ ስለዚህ this is very important guys በጣም like you know እነኚህ አሁን ቅድም ያነበብኩት
ሁለቱ ይሄ ሜዲካል ፋርማሲቲካል ካምፓኒዎች የሚያመርቱት መድኃኒቶች አሉ አይደለ? ሁለቱ ማለት ነው። ኦር ሞር ዜር አር ሞር ላይክ ዘ ቱ ኦፍ ዘም ዘ ዋን ዳት አይ ሜንሽንድ እዛ ጋር ሳይድ ኢፌክትም አላቸው። ኦኬ ሳይድ ኢፌክትም አላቸው። ስለዚህ ኢፍ እነ ዋርሙድ እና ክሎቭስ እና ይሄ ብላክ ዋልነት if that takes care of these things then I will do that first ማለት ነው። primarily እሱን ነው የማደርገው ማለት ነው። ኦኬ this is very toxic ነው። especially ደግሞ ፕሬግናንት የሆናችሁ ሰዎች እንዳትወስዱ ይሄን ማለት ነው። እሺ ለፕሬግናንት ውመን አይመከርም ዋርሙድ ያለበት ኤኒ ፕሮዳክት ማለት ነው። እሺ እርጉዝ ከሆናችሁ ዶንት ዱ ዛት እና እንዳልኩት ዋርሙድ ከክሎቭስ እና ከብላክ ዋልነት ጋር አንድ ላይ ሲሆኑ ኢፌክቲቭ ናቸው። ሌላው አፕል ሳይደር ቬነገር ነው። እሱ ደግሞ አሲዲክ የሆነ ኢንቫይሮንመንት ክሬት ያደርጋል ማለት ነው። ልጆቹ አሲዲክ የሆነ ኢንቫይሮንመንት ካለ ብዙ ሳይሆን ነው አልካላይን ነው የሚሻለው። ነው አሲዲክ ነው አልካላይን አሲዲክ ሰው ሁሉ በቃ ለክ የተለያየ አሲዲክ ሲሆን የሆነ እንትን ይኖርባቸዋል ወደበር ለእንትን ትጋለጫለሽ። እንትን ሲሆን ደግሞ ሁሌ ሁለት ግሩፕ አለ አይደለ? የሚስማማ ማይስማማ ማለት ነው። እኔ ዋን ቲንግ ኢዝ ፎር ሹር አሲዲክ የሆነ ኢንቫይሮንመንት ኤች ፓይሎሪ የሚባለው እንኳን which is very difficult to kill ማለት ነው እና ኤክስፐልድ ለማድረግ ከሰውነት በጣም ከባድ የሆነ ኤች ፓይሎሪ የሚባለው እንኳን ሰርቫይቭ ማድረግ አይችልም አሲዲክ የሆነ ኢንቫይሮንመንት ማለት ነው። ሶ አሲዲክ የሆነ ኢንቫይሮንመንት ፓራሳይቶቹ they don't like it, they cannot survive there, መኖር አይችሉም ማለት ነው። so apple cider vinegar before meal like አንድ ቴብል ስፑን or አንድ ቲስፑን ውሃ ላይ ትልቅ ግላስ ኦፍ ዋተር ላይ ትንሽ ጠብ አድርጋችሁ ጨጓራ ይነካል ምናምን no it doesn't አይነካም። so ግን to each his own do your own research ራሳችሁ ላይ ሞክሩና ከዛ በኋላ ልጆቻችሁ እናንተ ስለሆኑ ማለት ነው። ኦኬ so ይሄን apple cider vinegar it helps with digestion ይረዳል። በዛውም at the same time ደግሞ parasite will take care ያደርጋሉ ማለት ነው። the good old turmeric ደግሞ አለ ማለት ነው። እሱም ደግሞ anti inflammatory and anti parasitic ነው ማለት ነው። ፓራሳይቶቹን and inflammationም ሁለት ነገር በአንድ ድንጋይ ሁለት ወፍ ይሏቸዋል። ይሄ ነው ተርመሪክ is good ማለት ነው። እና you just have to add ኩክ ስታረጉ ሜቢ ሁሌ ተርመሪክ ላሰሩ ይችላል። ኢቨን እንደ ሻይ ሰርታችሁ ሃፍ ቲስፑን ተርመሪክ አድርጋችሁ ትንሽዬ ብላክ ፔፐር ለአብዞርብሽን ማለት ነው እሱን ብታደርጉበትና ኤቭሪ ሲንግል ዴይ ብትጠቀሙ is perfect anti parasitic የሆነ ፕሮፐርቲ ስላላቸው ማለት ነው። all of this stuff ሌላው some herbs አሉ ማለት ነው። ታይም ሮዝመሪ ምናምን እነኚህ ሁሉ አንታይ ፓራሳይቲክ ናቸው። ስለዚህ you have to use these things frequently ማለት ነው። የሚታወቁ ናቸው፣ ሁሌ የምንበላቸው ናቸው። like like they are not harmful የሆነ ማናቀው ሰምተን ማናቀው ጉድ አይደለም። ይሄ የሚታወቅ ነው፣ ምግብ ነው። so cautiously ማለት ነው በጥንቃቄ ልጆቻችን ላይ እነኚህ ነገሮች አፕላይ ማድረግ ከዛ በኋላ ኤፌክቲቭሊ ሲወጡ ታያቸዋላቸው ማለት ነው። እዛ ሆድቃቸውን ቆዝረው አንዳንዶቹ ትንሽ የቦርጭ የምትመስል ነገር ይኖራቸዋል ልጆቹ ማለት ነው፣ ሆዳቸው ተነፍቶ ምናምን። አንዳንዶቹ ደግሞ መብላት አይችሉም፣ ምግብ መብላት አይችሉም። አንዳንዱ ደግሞ እየበላ ይከሳል ይላሉ፣ በልቶ ይከሳል። ኦኬ አብሮ የሚበላ የሚሻማ ስላለ ነው ማለት ነው። እነኚህ ነገሮች አድሬስ መደረግ አለባቸው። ቢሄቪየራል ኢሹ ራሱ ያመጣሉ። እንደገና ደግሞ እነኚህ ሰዎቹ ሲሞቱ ማለት እነኚህ ፓራሳይቶቹ ሲሞቱ ዝም ብለው አይሞቱም። ብዙ ነገር ሳይድ ኢፌክቶች ሊኖሩ ይችላሉ ማለት ነው አይደለ? ቢፎር ዴይ ዳይ እንግዲህ ብዙ ድራማ ይፈጥራሉ። የዛኔ እናንተ ልጆቹን you have to make sure you detox them properly ማለት ነው። like that's when it comes in like ስሙዚ ሲሰሩ አሁን ስሩ የሚባሉት ስሙዚዎች አሉ አይደለ? ጠራርጎ የሚያወጣ ነገር ማለት ነው። ኦኬ እነ ሰላንትሮ ኦር እነ ማናቸው ሰለሪ ጁስ ምናምን እያጠጣችሁ ልጆቹን እያጠበ እንዲወጣ ማለት ነው። የሞተው ነገር እዛው እንዳይቀመጥ they need to flush out from the system ማለት ነውና ያ በጣም ቶክሲክ ይረጫሉ። ዝም ብሎ አይሞቱም። ነፍስ ያለው ነገር ዝም ብሎ አይሞቱም። ስለዚህ ነፍስ ያላቸው ነገር ሁሌ ተንጫጭተው ስለሆነ የሚሞቱት የዛኔ ብዙ ዳሜጅ ሊያመጡ ስለሚችሉ ልጆቹን እንደዚህ ዲቶክስ ስታደርጓቸው make sure that it is coming out and then monitor አድርጉ። አንዳንድ ሰው literally you can see it ልክ ኢትዮጵያ ወስፋት ወጣለት እንደሚባል እኔ አንዳንዴ ለማመን ሁሉ ግራ እስከሚገባ ማለት ነው። ግራ እስከሚገባ ይሄ ሁሉ እዚህ ሰውነት ውስጥ ነበረ ወይ ብላችሁ የት ነበሩ ብላችሁ ግራ እስከሚገባችሁ ማለት ነው።
ኦኬ ስለዚህ እነኚህ ነገሮች አሉ ልጆቹንም እረፍት የሚነሱት አንደኛው ከብዙዎቹ አንዱ ችግር የፓራሳይት ችግር ስለሆነ ልጆቻቸውን ፕሊዝ ዲቶክስ አድርጎ ሌላው this is what I have but ሌላው ከዚህ በፊትም ለሞልድም ዲቶክስ ያደርጋል ሞልድንም ግን also parasite ዲቶክስም ያደርጋል እንዳልኩት የግሬፕ fruit seed oil ማለት ነው grape fruit seed oil you can find it anywhere like whole food አለ ማምስ ኦርጋኒክ አለ ከዛ ደግሞ ሊንክም ደግሞ ቴሌግራም ላይ ያለላችሁ የቴሌግራም ሊንክ ዛሬ አልመጣም I guess everybody is ሁሌ የሚገባው ሰው ነው I don't know የምትችሉ አምጣችሁ ፖስት ብታረጉላችሁ ደስ ይለኛል ጆይን ያላረገ ሰው ጆይን እንዲያደርግ ማለት ነው እና እሱ በጣም ያግዛል የግሬፕ ፍሩት ሲድ ኦይል is really good also እንደዚህ ለፓራሳይት ለባክቴሪያ ለካንዲዳ ለሞልድ ራሱ ማለት ነው ድራሹ ነው የሚያጠፋው ማለት ነው እና እነኚህ ነገሮች እንዴት ነው የሚወሰደው ስንት ጊዜ ስንት ጠብታ ለስንት ጊዜ ምናምን እሱን you have to do your research okay እንዳልኩት if you want one to one እንደዚህ ነው ብላችሁ like step by step እንዲነገራችሁ ከፈላችሁ you can call then we can talk ማለት ነው በተረፈ all the information is going to be on telegram ላይ እዚህ ጋር ያወራነው ነገር እንዳለ ወስጄ I will put it on YouTube ላይ if not tonight then I'll do tomorrow ማለት ነውና bear with me if I didn't do it tonight then tomorrow I'll put it there so ደግማችሁ ሰምታችሁ ስሞቹን በጣም ቀላል የምናውቃቸው ነገር ስለሆኑ ማለት ነው these are very familiar የሆኑ ነገሮች ናቸው እንዳልኩት ጋርሊክ አለ pumpkin seed አለ ፓፓያ ሲድ አለ ኮኮናት ኦይል አለ by the way ኮኮናት ኦይል እና ምንድነው ስሙ MSC ኦይል አለ አይደለ like they are the same but they're not the same right so what I found is coconut oil ነው የሚለው ስለዚህ ኮኮናት ኦይል አንድ ማንኪያ ስጡ ለልጆቹ እሺ ክሎቭ አለ ዋርሙድ አለ አፕል ሳይደር ቪኔጋር አለ ተርመሪክ ብለናል እና ታይም ሮዝመሪ ምናምን እነሱም one of them ናቸው ሌሎችም ኸርባል ናቸው ማለት ነው እነኚህ የሚታወቁ ሁሌ የምንጠቀምባቸው ግን we don't use them that often so በደንብ ደጋግመን ስንጠቀም በተለይ ደግሞ every 6 months ሲሪየስ ሆነን ማለት ነው ለአንድ ለ21 ቀን ምናምን ሲሪየስ ሆነን ልጆቹ ላይ ፎከስ አድርገን እነዚህ ነገሮችን ብናደርግላቸው ዲዋርም ያደርጋሉ ሲወጡም ታያላችሁ ማለት ነው እና ቴስቲሞኒ ስጡን እስቲ መታችሁ ፕሊስ ያደረጋችሁ እኔ አድርጌ አውቃለሁ yeah I do have testimonies ግን አንዳንዴ so gross even to watch ማለት ነው አሰቃቂም ነው በጣም like ግን also ደግሞ ልጃችሁ ሂል ማረጉ is good yes oregano oil is really good by the way ear infection ለምትቸገሩ or ደግሞ ይሄ immune systemaቸው ልጆቹ ደከመ immune systemu ደካማ ነው አሉኝ or some kind of like ቶሎ ጉንፋን የሚታመም ከሆነ or ልጆችም ሲታመሙ እንዲሁ ማለት ነው oregano oil is your best friend anti parasitic anti bacterial fungus you name it ማይጨርሰው ነገር የለም ማለት ነው ለኢር ኢንፌክሽን ራሱ ይሆናል ውስጡ ድሮፕ እንዳታረጉ just በኪዩቲፕ ነገር አድርጋችሁ ከሌላ carrier oil ጋር አብራችሁ ቀላቅላችሁ ማለት ነው ቀላቅላችሁ ውስጡን ዋይፕ ማረግ ጆሮውን ውጭም ውስጥም ዋይፕ ማረግ ማለት ነው you don't have to warm it ራሱኑ ማለት ነውና ልጆቹ በጣም ነው ሂል የሚያደርጉት ሲሪየስ የሆነ ear infection active የሆነ ማለትም ፊቨር ካላቸው ልጆቹ ምናምን you have to take them to ሐኪም ቤት ማለት ነው by the way antibiotic I know ብዙዎቻችሁ ታውቁ ይሆናል antibiotic አይመከርም ለኦቲስቲክ ልጆች right እንደማይመከር ታውቃላችሁ አብዛኛዎቻችሁ አማራጭ ከሌለ እና አክቲቭ የሆነ ኢንፌክሽን ከሆነ they have to take antibiotic አለዛ ይሞታሉ ልጆቹ ማለት ነው ግን there are some things ahead of time ቀድመን ቴክ ኬር ልናረጋቸው የምንችላቸው ነገሮች ማለት ነው before we get to that point ማለት ነው እንጂ አሁን አንታይባዮቲክን ልክ እንደ ታይለኖል ማለት ነው አንዳንዶቻችን ግንዛቤው ስለሌለን ማለት ነው እንደ ታይለኖል ቀለል ነገር አድርገው ስለሆነ ኦፈር የሚያደርጉን ስንሄድ ሐኪም ቤት ምናምን ቀለል አድርገው ነው የሚሰጡን ማለት ነው ልክ የሆነ ካንዲ ኦርደር የሚያደርጉ ነው የሚመስሉትና እንደሱ ኦርደር ሲያደርጉ you have to think twice ማለት ነው እሺ do your research ምን እንደሚያደርግ
ሁለቱንም ነው ማለት ነው። the good bacteria and the bad one ሁለቱንም ነው ምሽክ የሚያደርገው ማለት ነው። that's really እንትን ነው ማለት ነው። ገባችሁ? ላይክ ለልጆቹ ዳሜጂንግ ነው። አስፈላጊ ሆኖ ከተገኘና የላይፍ ኤንድ ዴት ሲቹዌሽን ከሆነ ኦፍ ኮርስ they have to take antibiotic ከዛ ከወሰዱ በኋላ you need to detox the body ማለት ነው። ሰውነታቸውን ዲቶክስ ማድረግ አለባችሁ። ከዛ ደግሞ ፕሮባዮቲክ ሰፕሊመንት ማድረግ አለባችሁ ማለት ነው። you need to give them probiotic prebiotic ማለት ነው። while they taking antibiotic don't give them probiotic okay because ፓወሩን ሚኒማይዝ እያደረጋችሁ ነው ማለት ነው። ስለዚህ let them do the job ከዛ በኋላ ስራው ከጨረሰ በኋላ እሱን አቁማችሁ ወደ ሪቢልዲንግ ነው የምትሄዱት ማለት ነው። እሺ ተመልሳችሁ ነገሮችን ማስተካከል ትጀምራላችሁ ማለት ነው። that's all I have for today ጤና ደጋግመሽ ሉኮቨሮንቲ ነበረ ብዙ አውርተንበታል። እስካሁን ድረስ የት ነበርሽ? አርፍደሽ መተሽ ነው። እንዴት ነሽ? ወልካም። ሰላም ሰብልዬ፣ እንዴት ነሽ እናቴ? ደህና እግዚአብሔር ይመስገን። እንዴት ነው ነሽ? ነኝ አለን። ሁሉ ሰላም? ደህና ነኝ እግዚአብሔር ይመስገን። ይቅርታ እኔ አልነበርኩም እንግዲህ ስታስረጅና ዛሬ እንደ አዲስ ያው ባለቤቴ ሰርች ምናምን አድርጎ ይሄን አገኘና አምጥቶ ሰጠኝ ማለት ነው። እኔ ደግሞ የሆነ ነገር መስጠት አልፈልግም ለልጁ እና ዶክተሯ ምናምን ደውሎ ጠየቃት። ስፓይን ቱ ቴክ ምናምን አለችው። ከዛ እኔ ደግሞ ነው ለምን ይወስዳል መጀመሪያ የምጠይቃቸውን ሰው ልጠይቅ ብዬ እስካሁን ጠብቄ የመጣሁት። አይ አሁን እኮ ቀን ወጣልን እኮ ጤና በፊት ቢሆን ስንት ነገር ተብሎ ነው ደም አስመርምረሽ ከዛ ሰለብራል ፎሌት ዴፊሽንሲ አለው የለውም ከዛ ፍራቴስ የሚባለውን አድርገሽ ማለት ነው። እሱም አኪሬት ላይሆን ስለሚችል you need to do spinal tap ነው የሚሉት whatever ከጀርባቸው ላይ ምንድን ነው የሚባለው ከካሪያ አጥንት ነው whatever ከጀርባ ያለው ብቻ ስፓይናል ኮርድ የሚባለው ላይ ከዛ ላይ ፍሉይድ ወስደው ቼክ አድርገው ምናምን ነው ማለት ነው። ላይክ that's the correct one measurement በሱ ነው ትክክለኛው ሜዠርመንት ማለት ነው። እንደሱ አድርገው ከዛ በኋላ ፖዚቲቭ ከሆነ ይሰጡሻል ፉል ዶዙን ማለት ነው። ፕሪስክሪፕሽን ያስፈልገዋል፣ ዶክተር ያስፈልግሻል ምናምን። አሁን ግን እንግዲህ ለሁሉም ኦቲስቲክ ለሆኑ ልጆች በሙሉ እንደተፈቀደ ነው እኛ የምናውቀው። ቴስቲንግ ሪኳየርመንት እንዳለው አልነገረንም። ስለዚህ ፔዲያትሪክ ጋር ሄዶ የልጅሽ ፔዲያትሪክ ጋር ደውለሽ ነው የምትጠይቂያቸው ማለት ነው። ቅድም አንድ እህቴ ስትናገር ነበር ዛሬ ተነግሯቸው ዛሬውኑ ነው የዩሜሪከት እንትን ፕሩቭ ነው ይከናብ ግን ፉል ዶዝ ከምትሰጪው በግማሽ ነው ሞከር ያለሽ ጧትና ማታ። ያው እሱ ደግሞ ቺው ማድረግ አይችልም ላይ ቃኝኮ ምናምን መዋጥ አይችልም እና okay so already ከሰጠችሽ already you have it on your hand wow your doctor is very prone ማለት ነው። በጣም ጥሩ so ከሰጠችሽ እውነቷን ነው። even if like high dose መውሰድ ቢኖርበት ሲጀመር በትንሽ ዶዝ ነው የሚጀመረው። ሉኮቨሮን የሚጀመረው በስሞል ዶዝ ነው። ከዛ በኋላ ስታመጪ ደግሞ ያ ሉኮቨሮን ምንድነው ብለሽ ደግሞ ቼክ አድርጊ። ላክቶስ አለ ወይ ኦር ምናምን ብለሽ ማለት ነው። ዴሪ ፍሪ፣ ግሉተን ፍሪ፣ ሶይ ፍሪ መሆን አለበት ማለት ነው። ኦኬ እሱን ቼክ አድርጊ መጀመሪያ ከመስጠትሽ በፊት። ከዛ በኋላ ክራሽ አድርገሹ እንትኑን ማለት ነው ወደ አሁን ለምሳሌ ነገ ነው እጄ ማመጣው which is already order ተደርጎ ዛሬውኑ ነው ለዛሬውኑ ነው እንትን በጣም ምንም ነገር ጠይቀና ስለማናቅ ፕሩቭ ተደረገ ላከችው። ግን አሁን ያልሽው ነገር አልጠየቅኩም። ጠይቂ ፒክ ማድረግሽ በፊት ያ ፋርማሲው ጋር ሄደሽ whatever the prescription የተላከበት ፋርማሲ ጋር ሄደሽ ጠይቂያቸው ነው ወይ ብለሽ ግሉተን ፍሪ፣ ዴሪ ፍሪ፣ ሶይ ፍሪ መሆኑን ኮንፈርም አድርጊ። ይነግሩሻል እነሱ አምነው this is not the first experience ሰው ጠይቋቸው ያውቃል ብዬ አስባለሁ። ካልሆነ ግን ሄደሽ ተመልሰሽ ዶክተሯ ጋር እንደዚህ ግሉተን ፍሪ፣ ዴሪ ፍሪ፣ ሶይ ፍሪ ነው የምፈልገው ስለዚህ ኮምፓውንዲንግ ፋርማሲ ጋር ላኪኝ በያት። ወይንም ደግሞ አንቺ በኤሪያችሁ ፈልጉና ኮምፓውንዲንግ ፋርማሲ እዚህ ቦታ ላኪልኝ ብለሽ ጠይቂ ማለት ነው። ፍሪ እና ሶይ ፍሪ ግሉተን ዴሪ ኤንድ ሶይ ፍሪ ያስ ካላስቸገርኩሽ ቴክስት አድርጊልኛለሽ። እዚህ ጋር ጻፉላት ፕሊዝ። ያ አሁን ጻፉልኝ ስክሪን አድርገው። ያ ኮንግራቹሌሽንስ እድሉን ስላገኘሽ ደስ ብሎኛል። ልጆቻችን በቃ እንግዲህ እግዚአብሔር ረዳናል። መድኃኒት ያድርግልሽ ያለኝ ግን
ቢፎር ከመስጠቴ በፊት እሱ እንትን ስለኝ ኖ ኖ ኖ ኖ ኖ ላይክ ደግሞ ደግሜ ሌላ ነገር መግባት አልፈለኩም ያለው ዶክተር ሽማታ ከሆነ በዛውም ስለ B12 ሪማይንድ አድርጊያት። ኦኬ ሉኮቨሮን ወርክስ ዊዝ B12 እሺ ሶ B12 እንድትሰጠኝ yes ያው ልሽ ስክሪን ካፕቸር አድርጊ የሚጽፉልሽን ከታች ማለት ነው። ኦኬ ግሉተን ዴሪ ኤንድ ሶይ ፍሪ ብለዋል። ቴንክ ዩ ሶ ማች ከታች እንጽፉ። ያ B12 he need B12 ኦኬ B12 ያስፈልጋል ለሉኮቨሮን ማለት ነው። ዳስ እንትን ነው ያስፈልጋል። B12 እጠይቃታለሁ እሺ ነው የምትለው which is ኦኬ እሺ ካለችሽ ኢንጀክሽኑን ስጪኝ በያት። ኦኬ ኢንጀክሽን ያ B12 ኢንጀክሽኑን ነው የምፈልገው በይና ጠይቂ። B12 ኢንጀክሽን ያ እና ጠይቂያትና የምትለውን ስሚ። they go together do your own research or ደግሞ ስለ ፎሌት በደንብ ተንትነን ያወራንበት ቪዲዮ አለ ዩቲዩብ ላይ ገብተሽ ማየት ትቻለሽ። አይ ስፒክ ኦቲዝም ነው የሚለው ዩቲዩቡ እዚህ ስሜ ላይ ያለው ተቀጽላው ማለት ነው። አይ ስፒክ ኦቲዝም ይላል። እሱን ፈልጊና ገብተሽ ተመልከች። ዩቲዩብ ላይ በደንብ አውርተንበታል ስለ ሉኮቨሮን ስለ ፎሌት ምናምን ማለት ነው። ሶ B12 ኢንጀክሽን እሺ ነገ ኢንጀክሽን ላለው ግን ያ እሺ ናቲ መርፌ ነገር ነው ያ ኢንጀክሽኑ መርፌ ነው ግን ልክ እንደ የዲያቤቲክ መርፌ ታውቂያለሽ ትንሽ ናት መርፌዋ እና very effective ነው by the way I was talking to my holistic doctor Gana she was telling me that even just the B12 injection በራሱ ማለት ነው ለውጥ ያመጣል by the way ኦኬ በጣም ኢንጀክሽኑ በራሱ ማለት ነው ለውጥ ያመጣል ሉኮቨሮን ሳይጨመር ማለት ነው። ለዛ መጀመሪያ ኢንጀክሽኑን አድርጌ ከዛ በኋላ ሉኮቨሮን እንዲጀምር ነው እኔ ዲሳይድ ያደረኩት ማለት ነውና ግን ጠይቂ የምትለውን ስሚ። በጣም ትንሽ መርፌ ነው is very easy እንትን እንዲሉሽ ደግሞ ምንድነው ስሙ እንዲያሳዩሽም ጠይቂ እሺ። እናንተ ወቅታችሁን ማታውቁ ከሆነ you don't know how to do it ስለዚህ ዶክተሩ ፕሪስክራይብ ያደረገው ዶክተር ያ ግዴታ አለባቸው ማሳየት ማለት ነው። ኦኬ እንዴት አድርገው አድሚኒስትሬት ጠዋት እሱ ነው የሚሆነው ስራዬ ያ ግላ ነገ ጠዋት እሱ ነው ስራዬ። እሺ እናትዬ እሺ እሺ ጄሪ I'm sorry እኔ ፍቅር እሺ ተባባችሁ ይቅርታ መጠየቅ ችግር የለውም። እሺ ጄሪ ይቅር ብላሻለች። ሃይ ጄሪ የኔና ሃይ ሰብሊዬ እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነሽ የኔና? እኔ ያው ጥያቄ የለኝም ጀስት ኮንግራቹሌሽን ልላችሁ ብዬ ነው የገባሁት። ቴንክ ዩ የኔ ፍቅር። እግዚአብሔር ሲረዳ ነው። እግዚአብሔር ሲረዳ እንግዲህ አንድ ቀን ይሆንና መልካም ነገር ይሆናል። አሜን። በጣም ደስ ያለኝ ያ እንኳን ደስ አላችሁ ሁላችሁም እንኳን ደስ አላችሁ። ደስ እንኳን የሚል አብሮ ደስ ዜና ነው። አለን። የዚህ የምስኪን እናት እንባ ነው። እግዚአብሔር ነው ቀን አለ ሁሉ ነገር ቀን አለውና እግዚአብሔር ሁሉ ነገር ያለው ያው ሰው የተለያየ ነገር ነው የሚለው ክትባቱ ሃይላኖኑ ሁሉ ነገር የተለያየ ነው አለ ነው ሁሉም ሰው የራሱ አለው። እኔም ደግሞ የራሴን 100% የሚለው ክትባቱ ነው ብዬ ነው ማምነው። ለምን እኔ ልጆች 1 አመት ድረስ እንኳን እንግሊዘኛ ቀርቶ በአማርኛ ልጄን ሳመኝ ስለው ራሱ ይስመኝ ነበር። የሚገርምሽ አይን ኮንታክቱ የነበረው ምናምን በዛን ታይም ያው መንታ ስለሆኑ ታላላቆቹም ሰላሉ ሴቶቹ እና ያ ወንድም ልጆች ስለነበረ እኛ ቤት በጣም በቃ ብርቅ ነበረ እና ቪዲዮ ሁሉ እንወስድ ነበረ በዛን ታይም። ያው የኔ አሁን የምለው ክትባቱ ነው። በቃ ልጆችን እንደዛ ያደረገው እንደዛ በቃ ዶርማንት ያደረገው እኔ ጌታ እግዚአብሔር ቀን አለው፣ ለሁሉ ነገር ቀን አለው። ቢኮዝ ዛሬ ሌላ ቀን ነው፣ ነገ ደግሞ ሌላ ቀን ነው። ነገ ቀኑ ብርሃን ሲነጋ ምን ይዞ እንደሚመጣ እናውቅምኛ። እግዚአብሔር ብቻ በቃ መልካም አባት ነው እና መልካም ነገር ያደርጋል። ሁሉም ሰው ክትባቱ አይደለም እንደዚህ አይደለም እንደዚህ አይደለም ይላሉ እና ሰው ስላልደረሰበት ነው። እና አበሻ አብሶ ደግሞ በአንቺ ጫማ ውስጥ ሆኖ ካላየ በቀር ምንም ነገር አይገባው። ምንም ነገር ይሄ ነገር የሚገባው ሰው ኦቲዝም ልጅ ያለው እናትና አባት ብቻ ነው ይሄ ፊሊንግ ሊሰማው የሚገባው።
ማንም ሰው የፊሊንግ አያውቅም። እውነት ትክክል ማንም አያውቅም። እውነትን ነው። ኢቭን ራሱ የራሴ ሰው የምትይው የራሴ ፋሚሊ እንኳን እናት፣ እህት፣ ወንድም ማንም የምትይው እንኳን ልክ እንደ እናትና እንደ አባት የፊሊንግ አይሰማውም። በቃ ሰምቶ ጀስት ነው እንደታመመ ሰው ምላስ ከንፈር መጦ ምናምን ነው ሰው የሚሄደው ነው። ግን በቃ ህመሙ አንቺ ነሽ የምትታምነው። አንዳንዴ ታውቂያለሽ፣ አልቅሰሽ እንባ እንኳን ሲያልቅ ውስጥሽ ያለቅሳል፣ ውስጥሽ ይደማል። እንደዛ ነው። እኔ አሁን አንዳንዴ አልቅሽ እንባዬ ሁሉ ያልቅ ነበረ። ለምን የሚልበት ዘመን ነበረ። ግን እግዚአብሔር በቃ መልካም አደረገልን፣ መልካም ነገር ሆነልን። የኛ አሁን የኛ የሆነ ነገር ሆነ አይደል? ከዚህ በኋላ ላሉ እናቶች ለሚወሉት ምናምን በጣም ምንኛ ወደዳቸው። እውነት በጣም ምንኛ ወደዳቸው፣ ምንኛ አከበራቸው እግዚአብሔር። እኔና ባለቤቴ ሁሌ እንጸልያለን እና ምን ብለን እንጸልይ መሰለሽ? ለእኔ ለልጆቼ ብቻ አይደለም እንጸልየው ነበር። እግዚአብሔር ሆይ የነዚህ እናቶች የህዝብ ዓለም አቀፍ ህዝብ እናቶች እንባ እግዚአብሔር መች ነው የምታብሰው? መች ነው አዋጅ የምታወጣው? እያለን እንጸልይ ነበረ። እግዚአብሔር ግን በቅርብ በቃ ይኸው አሳየን። ገና ከዚህ በላይ ያሳየናል። አሜን። እውነት ነው። እና አሁን እንደዚህ ነው እነሱ ጀነራል እንግዲህ ያው አዋጅ ክትባት ነው ብሎ እንዲህ አላሉም። ቢኮዝ ይሄ ሁሉ ህዝብ እነሱን አሁን ካሳ ሊጠይቅ ነው ያለው። የኛ ልጆች ዲዳ አረጉ፣ ዶርማንት አረጉ ነው። ይሰማሻል? እንደ እናት ልጅሽ ባላቸው እድሜ እንደ ማንኛውም ልጅ መጫወት ሲችሉ ያታይም ሳልፋቸው መጎረቅ ሲችሉ ያታይም ሳልፋቸው ነው። አንዳንዴ በቃ በጣም ነው የሚደማው። ልጆቼ እንደ እድሜያቸው ሳይሆኑ እድሜያቸው አልፎ ያ ነገር ሲሆኑ ምናምን ነው። አንዳንዴ አንቺ ትያለሽ ልጄ አጠገቤ መጥቶ ፍሪጅ አጠገብ ቆሞ ስጠኝ ማለት አቅቶት ፈዞት ምን አይነት እንደሚሰማሽ ብቻ እግዚአብሔር መልካም ነው። እንኳን ለታላችሁ ኮንግራ ለማለት ነውና ቴንክ ዩ ጄሪ የኔ ፍቅር፣ ኮንግራቹሌሽን። አንቺም የኔ እናት ያ በብዙ ነገር አልፈንም ቢሆን ገና እንዳልሹ ነው። እግዚአብሔር መልካም ነው። አሁን እሱ እየሰራበት ያለበት ዘመን ነው። በቃ የስ ዋጋ እየከፈልን ነው ወይ? አዎ ዋጋ ከፍለናል። አዎ ገና እንከፍላለንም ወደፊት አይደለ? ግን ለብዙዎች ምንኛ ወደዳቸው አልሽ። በእውነት ምንኛ እድለኞች ናቸው እግዚአብሔር የረዳቸው በእውነት። ግን ጌታ መልካም ነው። እንግዲህ እኛንም ይረዳናል። በደንብ ያሰብነውን ትክክል ነው ይሄ ነው ብለን ያልነውን ነገር እውነቱን ነግረውን ደግሞ እኛንም እውነት እስካሁን ክሬዚ ሆኜ አይደለም ለካ እኔ እብድ አይደለሁም። ልክ እንደ እብድ ነው የሚያዩሽ ሌሎቹ። እንደዛ ስትይ እንደ እብድ ነው የምትታዩ። እንዳልሽው አክሴፕታንሱም የለም ምናምን። ግን እግዚአብሔር ይመስገን፣ እግዚአብሔር መልካም ነው። ስሎሊ በት ሹርሊ ደህና ብሩህ ቀን ይመጣል ለልጆቻችንም ለሚመጡትም ጀነሬሽን። በልጆች ላይ ያለው ውጊያ ብዙ ስለሆነ ማለት ነው እና ሁሉ ነገር መስመር ይዛል ብለን እናስባለን። የእግዚአብሔር ስም የተባረከ ይሁን። ይህንን ያስደመጠን ራሱ መልካም ነው። አህያውንም ተጠቅሞ ፈረሱንም ተጠቅሞ እግዚአብሔር ይናገራል። በቃ ደስ የሚለው ነገር እሱ ነው። አልታዘዝም የሚል የለም ማለት ነው። እግዚአብሔር መታዘዝ ካለ ሰው አንድ ጊዜ አንድ እህቴ ከታች ማለት ነው የኦሪጋኖ ኦይል አትጠቀሙ እና በጣም ዴንጀረስ ነው ለቶፒካል ነው እንጂ ኢንተርናሊ አትውሰዱ ምናምን ትላለች ከታች ማለት ነው። እና በደንብ ይወሰዳል። እሺ የኔ ቆንጆ በተለይ ሪድ አባውት ኦኬ። ስለ ኦሪጋኖ ኦይል ቀጥታ ዳይሬክትሊ እንዳሰጡ ላይክ ዳይሬክትሊ ኦይል እኮ አይደለ ኮንሰንትሬትድ የሆነ ኦይል ነው። ስለዚህ በርን ያደርጋል ማለት ነው። እስኪናችሁ ላይ ራሱ ብታደርጉት ሊያቃጥል ይችላል። ሰው ኒድስ ካሪየር የሆነ ኦይል ያስፈልጋል። ክድ ቢ የሚበሉት ኦሊቭ ኦይል ሊሆን ይችላል፣ ኮድ ሊቨር ኦይል ሊሆን ይችላል። ለልጆቻችን ስለምንሰጥ ማለት ነው። ኮድ ሊቨር ኦይል ሊሆን ይችላል፣ ኤምስቲ ኦይል ሊሆን ይችላል። ከሱ ጋር ቀላቅላችሁ በደንብ እንደዚህ ኢሚዩን ሲስተማቸውን ቡስት ለማድረግ በጣም 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 ነው የሚጠቅመው። ዱ ዩ ኦን ሪሰርች ኢፍ ዩ ካን። ለምን እንደሱ እንዳልሽ ማብራራት የምትቺ ከሆነ ነይና ንገሪን። እኛ የማናውቀው ነገር ካለሽ ከታች ኮመንት ስታደርጊ ስላየው ነው።
በሽታ ምናምን ብላችሁ ፕሊስ ኦቲዝምን አድሬስ ስታደርጉ በሽታ ብላችሁ አድሬስ አታድርጉ። ኦኬ በሽታ ስላልሆነ ማለት ነው። ኦራይት ዊ ኒድ ቱ ፒክ ኤንድ ቹዝ አወር ወርድስ። ልጆቻችን ይሰማሉ። እሺ በሽተኛ አይደለም የኔ ልጅ፣ ስለዚህ ዊ ሃቭ ቱ ቢ ኬርፉል ማለት ነው። ስታርት ስሎው ላይክ ሃው መኒ ድሮፕ ምናምን ያልሽው ስታርት ስሎውሊ ላይክ ምንም ነገር ስትጀምሩ ኢቨን ልኮቨሮን ራሱ መድኃኒት ነው አይደለ? ልኮቨሮን ለአንዳንዶቹ በጣም በጣም የሚጠቅም መድኃኒት ነው። ላይፍ ሴቪንግ ነው ቅድም እንዳልኩት ማለት ነው። ስለዚህ እሱን እንትን ስትሉ ጀስት ስሎው ስታርት ስሎው ምንም ነገር ስትጀምሩ ስሎው ልኮቨሮንም ቢሆን መድኃኒት እንኳን ቢሆን ስሎውሊ ነው የምትጀምሩት። በሎው ዶዝ ነው ማለት ነው። ቢካዝ ሁሉ ነገር ሳይድ ኢፌክት አለው። ሁሉም ነገር ኢቨን ምግብ ራሱ እኮ ሳይድ ኢፌክት አለው አይደል እንዴ? ስለዚህ we need to be careful የምናስገባውን ወደ ውስጥ we have to be careful slowly በሹርሊ ነው ኢንትሮዲውስ የምናደርገው to the body ማለት ነው። ኦኬ ቀስ እያለ ሃይን እንደነሽ ሰብልዬ ሶሪ ድምጤ እንዴት ናችሁ? ምን ሆነሽ ነው? ጉንፋን ሁሉ ነገር ይዞኛል። ወይኔ ፍቅር እኛ ሁሉም ታሟል። ባለቤቴ ታመመ መጀመሪያ፣ ከዛ ለእነሱ ሰጥቷቸዋል። ሁለቱ አሁን እየተነፋነፉ ነው። አይ ቲንክ የኔ ተራ ነው መሰለኝ ሰሞኑ። አይዞሽ ይደርሰኝ ይሆናል። እግዚአብሔር ይሰውረኝ። የኔ እናት አም ሶሪ ተኝቼ ነበረ። ይቅርታ። እንዴት ነሽ? ሳላይሽ አልተኛም ብዬ ነው። ደስ ብሎኛል። ግን እንደዛም ሆኖ ሰዎች ሰብልያሉ ነው ስቲል ጋይስ በምግብ ለመስራት ሞክሩ። ዊዶን ነው ገባሽ? አላቨድ አይ ሄርድድ ኢስ ጉድ በት ምግብ መቀየር መስራታችሁን አታቁሙ። የራሳችሁን ሪሰርች አድርጉ። በዛ ተማምነን እንትን አንበል። ምኑ ነው ይሄ መድኃኒቱ እንደዚህ ነው ምናምን ምናምን እሱ ያወራው ማለት ነው። ኖ ሁሉም ነገር መድኃኒት ባይ ዘ ዌይ እኛ እዚህ ጋር ዲስከስ የምናደርገው አብዛኛውን ምግብ ነው። ላይክ ስለ ክሎቭ ስናወራ መድኃኒት ነው፣ መድኃኒት አይደለም። ስ ፉድ ኦሪጋኖ ስ ፉድ ላይክ እሱን አይደለም ሰብሊ ኢንጀነራል የወጣውን እንትን ነው የማወራው። ደስ ብሎኛል። ግን ጋይስ ወደኋላ እንበል። ምግብ መስራታችንን አናቁም። ትክክል ያ ነው የምፈልገው ገባሽ? እንትን እንዳይለን ብዬ ነው ገባሽ? ልኩቮራን ተገኝቷል ምናምን ብለን አንዳንድ እናቶች ስታፕ እንዳናረግ ነው ሞር ሰብልዬ ያስተማርሽው በምግብ ምናምን ብናረግ ሞር ፎከስ እሱ ላይ ብናረግ ልኩቮራን እንዳለ ሆኖ እንደዛ ብዬ ስለማስብ ነው። ለአንድ እህታችን ማናት ስለ ልኩቮራን ያወራችሁ አይሴንደር ዋት ካይንድ ኦፍ ልኩቮራን እንትን የምትል ከዛ ደግሞ እግዚአብሔር ይባርክሽ ልመልስላት ነበረ። እንደ በሽታው ይለያያል አለችው። ፕሊዝ ስና በሽታ ቴንክ ዩ ነው ላይክ ቢ ሰንሲቲቭ ጋይስ። እኔ በእውነት ኦቲስቲክ ማም ሆነሽ በሽታ ብለሽ አድረስ የምታደርጊ ከሆነ አይ ዶንት ኖ ሃው ሎንግ ዩ ቢን ኦን ቲክቶክ ላይ እንግዲህ ወይ አልማዝ ቤት ወይ እዚህ ጋር እንግዲህ እየሰማችሁ ከሆነ እኔ ሁሌ ነው የምናገረው አይደለ? this is very sensitive እኮ ልጆቹ በሽተኞች አይደሉም። በሽታ እኮ መድኃኒት አለው እንዴ? በሽታ በሆነና የሆነ መድኃኒት ተሰጥቷቸው በዳኑ ልጆቹ እዝናት በሽታ ኦኬ። ስለዚህ አድሬስ አታድርጉ እንደዛ። ልጆቹ ይሰማሉ። በጣም ብዙ ሰው ልቡ ይሰበራል ጋይስ። ኦኬ ባይ ዘ ዌይ ድምፅሽን ቀስ አርጊ ተብሎ በጣም ብዙ ካመንት ይሰጠኛል ማለት ነው። በቃ ትጮያለሽ፣ ስትናገሪ በጣም ራፍ ነሽ፣ ኦር ደግሞ እናቶች ኦልሬዲ በብዙ ነገር እያለፉ ነው፣ እየተሰበሩ ነው። አንቺ ደግሞ እንደሱ ስትይ ጭራሽ ጊልት ውስጥ ትከቻቸዋለሽ ምናምን እያሉ ሰዎች ካመንት ያደርጋሉ ማለት ነው። you know what if you don't like it you can get the heck out of here. I'm sorry. okay I'm so sorry. like እናንተን ቶለሬት ማድረግ እኔ I cannot እኔ የምናገረው እዚህ ጋር out of passion ነው። ማንም ላይ የጮኩኝ አይደለም። እንደውም በፍቅር ነው እኔ የምታወቀው ማለት ነው። የሌለኝን ካራክተር ለመስጠት ሞክሩ። ኦኬ እዚህ ጋር በፍቅር ነው። በፍቅር ግን እውነቱን ነው ነጭ ነጯን ማለት ነው። በቃ እኔ እዚህ ጋር የሆነ ነገር ስናገር if you feel a certain way ማለት ነው የሆነ የተወሰነ ነገር ከተሰማሽ ወይ ከተሰማ ማለት ነው ቁጭ ብለሽ ራስሽን ቼክ አድርጊ ማለት ነው። በቃ why did you feel that way? okay check yourself. ችግሩ ያለው አንቺ ጋር ነው ወይ አንተ ጋር ነው ማለት ነው። ሶሪ እዚህ ጋር ነጭ ነጯን ነው የምንናገረው። I don't care about your feeling. I care about this children ማለት ነው። ነገ ጧት ጥለሽው የምትሄጂው ልጅሽ ማለት ነው። ወይ ጥዬ የሚሄደው ልጄ ማን ነው ያለው ለዚህ ልጅ?
ኦኬ ስለዚህ when somebody speaking እስቲ ፖዚቲቭ ሁኑ እናዳምጡ like ፖዚቲቭ ይሄ የምንነጋገረው እኮ እኔ ጎበዝ ሆኜ ነው እንዴ በርትቼ ነው እንዴ ሁሌ እኮ ጉድለቴንም ነግራችኋለሁ አይደል እንዴ በስንት ጉድለት ውስጥ እያለፍኩ እኮ ነው እዚህ ጋር ቁጭ ብዬ እንትን የምለው ማለት ነው you know I got it all ብዬ አላቅም ሁልጊዜ ኦል እዚህ ጋር መተን የምናገለግለው ከጉድለታችንም ሆነን ነው እና ፕሊዝ ስታዳምጡ ፖዚቲቭ በሆነ ነገር አዳምጡ ጆሮአችሁን ሰታችሁ ስታዳምጡ ምናምን የሆነ ነገር you feel bad የሆነ ነገር ሰው ሲናገር ማለት ነው እንዴ ቤተክርስቲያን እንኳን ማለት ነው ወይንም I don't know whatever የምትሄዱበት ቦታ ላይ አንዳንድ ጊዜ ስብከት እንኳን ሲሰበክ እንዴ ስለኔ ነው እንደሚያወራው ትላላችሁ እኮ ማን ነው እየተናገረሽ ያለው because ውስጥሽ ያለው ነው ራሱ እየመሰከረልሽ ነው ለራስሽ ማለት ነው ስለዚህ አንዳንዴ ፖዚቲቭ ሆነን ስንሰማ ፖዚቲቭ እንሆን የሚነገረውን ነገር ደግሞ ፐርሰናል አትውሰዱት ኦኬ አብረን እኮ ነው አይዞሽ አይዞ እየተባባልን ነው እዚህ ጋር ያለ ነው ሌላ ምንም አይደለም we all are autistic ma ሁሉም በየቤታችን ስንት ጉድ ይዘን ማለት ነው you know ስለዚህ ማንም nobody is better than anyone ማንንም ዳውን ለማድረግ ማንንም ለማንሳትም አይደለም ፕሬዝም ፈልገን አይደለም እዚህ መጣ ነው ማለት ነው ያለንን እውነት አካፍለን ልጆቻችንን እንዴት አድርገን you know እንርዳቸው ነው በቃ እዚህ ጋር ምን ጮሆ ለዛና ለዛ ብቻ ነው there's nothing personal እኔ አላቃችሁ አታውቁኝ ግን ይሄ ኦቲዝም የሚባለው በቃ this is what we speak ማለት ነው that's why I speak autism like I speak autism you speak autism እኔ ስለ ኖዋ ሳልናገር እናንተ ይገባችኋል ማለት ነው ስለ ልጅሽ ሳትናገር እኔ I know አብዛኛውን ነገር ማለት ነው እና እዚህ ውስጥ ያላችሁ ሰዎች ሪሊ ኦቲስቲክ ማምሆንሽ ስለምታዳምጪ ነው የጮኩብሽ ከመሰለሽ ማለት ነው you need to evaluate yourself ራስሽን ቁጭ በይና ጠይቂ ጥያቄ እኔ ሆም ስኩል ነው ማረገው ብዬ እናንተ ላይ እየሸለልኩባችሁ አይደለም you have no idea በምን ውስጥ ያለፍኩ ሆም ስኩል እንደማረገው ሰው ይሆን ማለት ነው you have no clue full time employee ነኝ ስል you have no clue በምን አይነት መንገድ ውስጥ እየሄድኩ ሰርቼ እንደመጣ ማለት ነው you don't know so let's be respectful to each other የናንተንም እዚህ ጋር ስንናገር ልጆቻችንን ያማከለ ነገር ብቻ ነው የምናወራው እዛ ጋር የምናወራው ነገር ላይ ፎከስ እናድርግ ከዛ if you feel a certain way ቀድም እንዳልኩት ስናወራ ሰዎች ሲያወሩ ወይ you know ፖዲየም ላይ you know ቸርች ውስጥ ሲሰበክ ሊሆን ይችላል መስጊድ ላይ የሆነ ብቻ የሆነ ነገር ሲነገራችሁ ውስጣችሁ ንክት ካረጋችሁና oh he's talking about me ካላችሁ ያው እየመሰከረላችሁ ነው ውስጣችሁ ኮንፈርም እያደረገላችሁ ነው ማለት ነው ስለዚህ ቁጭ ብላችሁ do your own talk to each other ከራስሽ ጋር አውሪ ማለት ነውና እንደዛ አይነት comment a couple of times በውስጥ መስመር ስለደረሰኝ ማለት ነው so I just want to put it out there obviously እዚህ ቁጭ ብሎ የሚሰማ ሰው ነው እንደሱ ብሎ የሚጽፍልኝ ማለት ነውና sorry እኔን ያ off እየጮኩ ስለነበረ ያልጮሽም ሰብልኛል አፍታታስ ወራሚስ ኤኒዌይስ አንቺ ከልጆችሽ ሁላ ከልጆችሽ ሁሉ ልጆቻችን የምታዩ የምትናገሩ በፓሽን ነው ይሄን ያልገባው ሶሪ አም ሶ ሶሪ በጣም እንድታስቡበት ፈልጋለሁ ግን በቃ ለማለት ፈለኩት I just send you the prescription ምን አይነት ለልጅቷ ምን አይነት እንደሆነ ሰብሊ እንዳለችው ሰፈራችሁ ኮምፓውንድ ካለ ያላችሁበት that's the most cleanest መሆኑን ለመናገር ነው ሉኮቮራል ከዛ ደግሞ እንዳልሽው ቫይታሚን ቢ ሻት ተስተካክሎ ነው የሚመጣላችሁ every day ነው ምናምን እያሉሽ ነበርና every other day but እንደ በሽታው ያልሽው እንደ በሽታው ሳይሆን እንደ ዌይታቸው ነው የሚሰጣቸው by the way እና ይነገርሻል ሀሚኒ እንደምትሰጫቸው ቫይታሚን ቢ12 ሻቱ እና ይሄን ማለት ነው ሁላችሁም ላይም ታችም ያላችሁ ሀያ ያልዬ ኤቭሪባዲ ራስቸው ሰላም ሳልላችሁ ዝም እየቀጣልኩ እግዚአብሔር ሁላችንም በሰላም ያገናኘን ሰላም ያድርግልን የሰማነውን ሁሉ ለሰላም ያርግልን አሜን ንንዬ ቀደም ንኒ ስትናገር ዳይታቸውን እንዳትተው እንዳትዘናጉ እውነት ነው you know you cannot fix a bad diet with supplement አይደለ bad diet is a bad diet so ልጆቹ ያገኙት by the way ሉኮቨሮን አሁን ታዟል አይደለ you can access it ምናምን ሉኮቨሮን እየሰጣችሁ ቺዝ መስጠት አትችሉም you know that እንደሚጣረስ ታውቃላችሁ አይደለ ሚልክ መስጠት አትችሉም ዮገርት መስጠት አትችሉም ማለት ነው so አይሰራም ማለት ነው like interfere ያደርጋል okay አያልዬ good night የኔ ፍቅር ተባረክልኝ ስላየሁሽ ደስ ብሎኛል እኔና so interfere ያደርጋል
ከሉኮቨሮን ጋር። ስለዚህ you cannot fix a bad diet with supplement እና ምናምን you need to work on the dietአቸው ላይ serious ሆናችሁ መስራት እና together with you know like አሁን የታዘዘው ሉኮቨሮን ሁሌ ቅድም በፊትም ስናወራበት ነበረ ምናምን life changing የሆነ ነገር ያመጣል ለልጆቹ ማለት ነው። so ሉኮቨሮን ፕሪስክሪፕሽን ያስፈልጋል። ቴስቲንግ ምናምን የሚለውን ቼክ አድርጉ። ከፕራይመሪ ዶክተሮቻችሁ ጋር ቼክ አድርጉ። ኦኬ ፕሪስክሪፕሽን እንደሚጻፍ ነው የማውቀው እኔ as far as I'm concerned ደውዬ ስላልጠየቅኩኝ I don't know። ስለዚህ ጠይቁ። ሃይ ስንዱ የኔ እናት ማረማዊትዬ ዌልካም የኔ ቆንጆ ጠፍተሽ ነበረ ስላየሽ ደስ ብሎኛል። ሃይ አንዬ እንዴት ነሽ? ሰላም በይ። ሀይ ሰብልዬ፣ ሁላችሁም ከላይም ከታችም ያላችሁ በር ላይ ብርድ እየጠፈጠፋችሁ የምታዳምጡ እባካችሁ ገባ ብላችሁ አዳምጡ። እኔም ደስ ብሎኛል። ሰብሌ ቅድም ስናወራ ነበረ፣ ግን ደስታችን ሀፍዌይ እንዳይሆን ስቲል መስራት አለብን። አምነንም የምናምነው ነገር አይደለም አይደለ? ስቲል የእኛን ልጆቻችን ላይ መስራትን ይፈልጋልና መድኃኒቱ ምንም አሁን ላይ በዚህ መልኩ መታዘዝ ቢችልም ወይ ከቨር መደረግ ቢችልም መድኃኒቱ ብቻውን ለውጥ አያመጣምና አሁን እኔም ሰብሊም ስትሉት እንደነበረው ሚራክል ነገር አንጠብቅም። ስቲል የኛን ስራ ይጠብቃል። ስቲል የኛን ዴዲኬሽን እና ሃርድ ወርክ ይጠብቃል። ልጆቹ ላይ ለውጥ ማየት ከፈለግን እስካሁን ስናረግና ስንባባል የነበረውን ነገር ማድረግ መቀጠል አለብን እንጂ መድኃኒቱ ብቻውን የሆነ አይነት ተአምር አይሰራም። ስለዚህ ይሄንን አውቀን መስራት አለብን። ሌላው ገና ፕሮሰስ ሊፈጅ ይችል ይሆናል፣ አናቅም አይደለ? አሁን የምንመርጣቸው ነገሮች ይኖራሉ። ሉኮቨሮን ለምሳሌ አንድ ልጅ በተለይ በእኛ ልጆች ኬስ ብዙ የማይወስዱት የምግብ አይነት አለ አይደለ? ለምሳሌ አለርጂ ፉድ ፓኔል አሰርተን ከሆነ የፉድ ሴንሲቲቪቲ አሰርተን ከሆነ የማይወስዷቸው ምግቦች አሉ እና እኔ በእኔ ልጅ ለምሳሌ የሆኑ ነገሮችን ኮንቴን የሚያደርግ ሉኮቨሮን አላሰጥም። ስለዚህ እሱን ለማድረግ አሁንም የኛ ስራ ያስፈልጋል። መድኃኒቱ ምን አክቲቭ እና ኢንአክቲቭ ኢንግሪዲየንትስ ምንድን ናቸው የሚለውን ማወቅ ይጠየቅብናል። እስቲል እኛ ነን የምንሰራው። ስለዚህ እዚህ ላይ ጠንክረን እንስራ። ሌላው ይህንን አሁን ላልሰሙ ወላጆች እናሰማ። በቃ የምንጠብቀውን ነገር ላይሆን ይችላል የሚነገረን፣ ግን እዚህ ጋር ስንመጣ አንዳንድ ጊዜ የማንፈልገውን ነገር ልንሰማ እንችላል። ግን ብዙ ጊዜ እኛ መስማት የምንፈልገው እኛ የምንፈልገውን ነገር ብቻ ሊሆን ይችላል አይደለ? ግን አንዳንድ ጊዜ ያ እኛ መስማት ያልፈለግነው ሆኖም ግን ለእኛና ለልጆቻችን ጠቃሚ የሆነ ነገር መልእክት ሊተላለፍ ስለሚችል ይህንም ፔጅ መቼ እንደሚቆም አናቅም። ስለዚህ ኮፒ ማድረግ ታፕታፕ ማድረግ ለሌሎች ማሰማት መቀጠል አለብንና ራሳችንንም ደግሞ አንተው ፕሊስ። አንዳንድ ጊዜ የመጣ ደስታ ሙሉ ሆኖ እንዲቀጥል ደስታችንን ጠብቀን መጓዝ እንድንችል ሚዛናዊ እንሆን እላለሁ እና ሰብልዬ ቴንኪዩ አመሰግናለሁ። ዛሬ ይሄ መድኃኒት በዚህ መልኩ እንዲፈቀድ የተደረገው ማንም ስለ ልጆቻችን ወርዶ ሪሰርች ሰርቶ አይደለም። ቱ ቢ ኦነስት በዓለም ላይ የሚገኙ እናቶች ወይም የኦቲስቲክ ቻይልድ ያላቸው ሰዎች በድፍረት እየሄዱ ያገኙት ግኝት ነው። የኛ ጩኸት ነው። የእውነት ለመናገር የኛ ስላችሁ በየትኛውም ለምን ለአንድ ሰው አዌርነሱን ክሬት አናደርግም? ያወቅነው ለሌሎች ማሳወቃችን ነው። ዛሬ በመንግስት ደረጃ ይሄን ያህል ዛሬ የምንጠብቀው ይሁን ማንጠብቀው አይን ለውጦች እንዲከሰቱ የሚያደርገው የኛ ተባብሮ መስራት ነው። ስለዚህ በፍቅር አሁንም አብረን እንስራ። ወደፊት ደግሞ ምን ሊሉ እንደሚችሉ አናቅም፣ ግን እነሱ ምንም አሉ ምንም ልጆቻችን ላይ ለውጥ ማምጣት የምንችለው እኛ ነን። ኦልሬዲ እኛ ጋር ሀፕን አድርጓል። ስለዚህ ከዚህ በኋላ ሀፕን እንዳያደርግና በእኛም በልጆቻችንም ደግሞ ለውጥ ማምጣት እንድንችል ጠንክረን እንስራ። ተስፋ እንቁረጥ። ሁሌም ወደፊት በተስፋ እንጓዝ ማለት እፈልጋለሁ። በተረፈ ጣቶቻችሁን ደክሟችኋል መሰለኝ። የሰብሊ ፔጅ ፖዝ እያደረገ ነው የሚመለሰው። ማለት ይሄ ታፕታፕ ሳይኖር ሲቀር ዋርኒንግ ያመጣልና እሱን እያመጣ ነውና ይሄንን ገብተን ስሜታችንን የምንገልጽበት
ደስታችንንም ሀዘናችንንም ሼር የምናደርግበትን ይሄንን ቤታችንን ሞቅ እናድርገው፣ ሌሎች እንዲመጡ እንጋብዝ። ምክንያቱም እዚህ ጋር አንዲት እናት መታ ስትናገር ቅድም ሰብሊ እንዳለችው የኦቲዝምን ላንጉጅ የምንናገር ሰዎች ብቻ ነን አንደርስታንድ አድርገን ስታለቅስ አብረናት የምናለቅሰው አይደለ እንጂ ሌላ አይነት ወሬ የሚወራበት ቤት ብትገባና እኔ ልጄ እንደዚህ ነው ብትል ምንድን ነው ያለችው ብለው ሊያስወጧት ሁላ ይችላሉ። ማንም ሰው አንደርስታንድ አያደርጋትም። ስለዚህ የከፋንንም ደስ ያለንን ሁሉ እዚህ ጋር መተን ከኛ ከእህቶቻችን ከቤተሰቦቻችን ጋር ስናወራው ይቀለናልና ሌሎችም እንደዚህ እንዲሆኑ እንጥራቸው፣ እንጋብዛቸው። የሆነ ጥሩ አይነት ዝግጅት አለ የሚባልበት ቦታ ጋብዙ ብንባል እንጋብዛለን ሰዎችን አይደል? ስለዚህ እዚህም እንደዛ ነውና ይህን ቤት ለሌላ ሰው ተናገሩ፣ አሳውቁ። እንዲሁም ደግሞ እናንተም ተጠቀሙበት። ቴሌግራም ግሩፑን ሰብስክራይብ አድርጉ፣ የዩቲዩብ ቻናሉን ሰብስክራይብ አድርጉ። እነዚህን በማድረግ ለራሳችሁ ተጠቅማችሁ ለሌሎችም አሳውቁ። አይዟችሁ፣ አብረን አንድ ላይ ለውጥ እናመጣለን። ይህን ማለት እወዳለሁ። ሰውልዬ አመሰግናለሁ። Thank you so much, Anye. As always, thank you so much. Thank you. በእውነት እግዚአብሔር ረድቶናል። መድኃኒቱ አዲስ አይደለም። ቴንክ ዩ ሃኒዬ ትራይ ቱ አንሰር ብዙ ለሰዎች ለመመለስ እየሞከርሽ ነው። ቴንክ ዩ ጋይስ ግፍት የምትሰጡ እግዚአብሔር አምላክ ይባርካችሁ። ዩ ዶንት ሃቭ ቱ። እሺ ቴንክ ዩ ሶ ማች ግን ስለምታደርጉ አመሰግናለሁ። የሉኮቨሮን እዝናል ኒው ሜዲሲን አይደለም። ኦሪጂናሊ ለካንሰር ፔሸንቶች የተሰራ ነው። ግን አሁን ለስፒች እንደሚጠቅም በምርምር የደረሰበት ሰው አለ ዶክተር ፍራይ። ከዛ በኋላ እንደ ብዙ ቴስት ተደርጎ ምን ተብሎ ነበር የሚሰጠው if you have deficiency ካለሽ ተብሎ ማለት ነው። አሁን ግን of course you still need prescription ያስፈልግሻል ከፕራይመሪ ዶክተር ወይንም ከልጆቹ ሐኪም ማግኘት ያስፈልጋል። ምንድነው ፕሪስክሪፕሽን ያስፈልግሻል፣ ጽፎ መስጠት አለባቸው። ከዛ በኋላ ሄደሽ ቴንክ ዩ ሶ ማች አንዬ። ከዛ ሄደሽ ፋርማሲ ሰተሽ ከዛ ከፋርማሲ መውሰድ ትቻለሽ። ምርመራ አያስፈልግም ነው አስፋራሰም ኮንሰርን ማለት ነው። ኦኬ ያንን እሱን እስኪፕ አድርገናል ማለት ነው። ከዛ ለልጆቻችን በተለያየ መልኩ ይሄ ነገር ያግዛል ተብሎ ነው። ግን እንዳልኩት ቅድም መጀመሪያ ላይ ይሄ ነገር ሲሰራ የተሰራው ለኛ ልጆች ስላልሆነ ዴሪ ፍሪ፣ ሶይ ፍሪ፣ ግሉተን ፍሪ ስላልሆነ ማለት ነው ነገርያው you need to ask ሐኪማችሁን መጠየቅ አለባችሁ አሉ። there are ሂክማን ሜጀር ሊዲንግ የሚባሉ ብራንዶች አሉ። ላይክ እንደዚህ ከነኚህ ነገሮች የጸዱ ናቸው ተብሎ የሚታወቅ ማለት ነው። ግን አንዳንድ ጊዜ ኮምፓውንዲንግ ፋርማሲ ብትሄዱ አሁን ነኝን አሁን ለምሳሌ ለሰይ ሂክማ አገኛችሁ እንበል የሆነ ቦታ ፕሪስክሪፕሽን ተላከላችሁ ሲቪኤስ አለው ተባለ። ኦኬ you went and you got your ሂክማ ማለት ነው። this is something continually የምትሰጡት ነው። የአንድ ሰሞን ነገር አይደለም አይደለ? ለልጆቹ ሎንግ ተርም አትሊስት አፕ ቱ 12 months ነው እኔ ያየሁት ማለት ነው። እስከ 1 ዓመት ድረስ ፎር ሰመፈም ማለት ነው። አንዳንዶቹ ደግሞ ስፒቻቸው መጥቶ ደህና እስከሚሆኑ በቃ እናንተ በደንብ ለውጥ እስከምታዩ፣ አንዳንዶቹ ደግሞ ጀምረን ይሄን ያህል ዓመት አድርገን ልክ ስናቆመው የሆነ ሪግሬሽን መጣ የሚልም አይቻለሁ። ስለዚህ ላይፍ ሎንግ ነው ለአንዳንድ ልጆች ሜቢ ሰለብራል ፎሊት ዴፊሽንሲ ካላቸው በምንም አርገሽ በምግብ በምናምን ቢበሉ ማግኘት ስለማይችሉና ያ ብለድ ብሬን ባሪየር የሚለውን አልፎ መሄድ ስለማይችል የግዴታ ደህኒቱ ይሄንን መውሰድ አለባቸው ማለት ነው። ሉኮቨሮን uses a different path ነው የሚጠቀመው ማለት ነው to get to the brain። ስለዚህ ሜቢ ላይፍ ታይም መውሰድ ያለባቸው ልጆች ይኖራሉ ማለት ነው። ግን በጣም everyone excited ለምንድን ነው ሁላችሁ ደስ ያላችሁ መድኃኒቱ ያለ ከነበረ ብላችሁ ከምትጠይቁ ካላችሁ፣ ምክንያቱም አሁን በነፃነት ሄደን መመርመር ምናምን የትኛው ዶክተር ነው እንደሚያደርግልኝ እያልን መከራችንን ማየት አይጠበቅብንም። ቀጥታ ሐኪሙ ጋር ሄዳችሁ የልጁ ሐኪም ጋር ልክ ለማንኛውም ነገር እንደምትሄዱት ማለት ነው ሄዳችሁ ይሄው እንግዲህ የልጁን ሂስትሪ የሚያውቅ መሆን አለበት አይደል ዶክተሩ። ኦብቪየስሊ ኦቲስቲክ እንደሆነ ስለሚታወቅ ስለ ኦቲስቲክ ልጆች they are qualified ማለት ነው
to get this medication ማለት ነው። እና ለስፒች ይረዳቸዋል ከተለያየ ከዛም ባሻገር ለአንዳንዶቹ ከሲዥር ይታደጋቸዋል ከካንሰር ከተለያየ ክሮኒክ ከሆኑ በሽታዎች ሁሉ ይታደጋል ማለት ነው ነገርየው። ስለዚህ which is a really good news to be honest. so እሱ ነው እንግዲህ እስካሁን ስናወራ የነበረው። ድንገት I don't know ሌት ሆናችሁ የመጣችሁ ትሆናላችሁ ምናምን ግን ያ that's the case ማለት ነው። የዓለምዬ እንዴት ነሽ? ሰብልዬ ደህና ነኝ እግዚአብሔር ይመስገን። እንዴት ነሽ አንቺ? አለሁልሽ። አንቺም ተጠቂውን የጉንፋኑ? አይ እኔ እንኳን አይደለሁም ደህና ነኝ ድምፅሽ እግዚአብሔር ምን ይመስገን። ተኝተሽ ነበር ወይ ዝም ብለሽ ስለነበር? ተኝቻለሁ። ተኝተሻል። ተኝቻለሁ። ኦኬ እንዴት ነሽ የእኔ እናት? እግዚአብሔር ይመስገን ደህና ነኝ ሰብልዬ። አለሁልሽ የእኔ እናት። ሁሉ በጣም ሰላም? ደስ የሚል ኒውስ ነው። በጣም እግዚአብሔር ይመስገን። በጣም 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 ያ እስቲ መጨረሻው ያሳምረው። አሜን አሜን። ዋናው እሱ ነው። ጸሎታችን እንዲዋድ እንትን አላለም እና ኮንቲኒው ቱ ፕሬይ ጋይስ። መቼ ፕሬየር የማይቀይረው ነገር የለም። ስለዚህ ኪፕ ፕሬይንግ እውነት ጸልዩ። ያ እውነት ነው ሰብልዬ። እንዴት ናቸው ልጆች? ደህና ናቸው? ሁሉ ሰላም እግዚአብሔር ይመስገን። ያለምዬ ሁሉ ሰላም ነው። አንቺስ ጋር ሁሉ ሰላም? እግዚአብሔር ይመስገን ሁሉ ሰላም ነው ሰብልዬ። ደህና ነኝ ኦኬ እግዚአብሔር ይመስገን። ይመስገን። ያ ቴንክ ዩ። እኔና ጥያቄ አለሽ ያለምዬ? እሺ የበቃ የዛሬ ነው ጥያቄ አዲስ? የለኝም። ኦኬ ቴንክ ዩ። ደስታሽን ልትገልጪልን እንኳን ደስ ያለሽ አንቺም የኔ እናት። ያ በጣም ሎንግ ደስ ታይም ብሎኛል። ካሚንግ። በጣም ያ በጣም እግዚአብሔር በጣም ይመስገን። እናንተም ልፋታችሁ ውስጥ እግዚአብሔር መጨረሻው ጥሩ ያርጉ። አሜን ልፋታችሁ፣ ድካማችሁ ነሰብዬ የምታረጊው ነገር ቀላል አይደለም። እግዚአብሔር የተመሰገነ ክብሩን እሱ ይውሰድ። አሜን። ለእነዚህ ልጆች ፀሐይ እየወጣ ነው። ሰዎች እስጎድ እግዚአብሔር ይመስገን። በጣም በጣም የሚያልፉት ነገር ያ የሚያልፉት ነገር ቀላል አይደለም። የሚያልፈው ነገር ቀላል አይደለም። ያ ያ ቋንቋ ብቻም ሳይሆን ስፒችም ሳይሆን እንደገና እንትንም ቢሄቪየርም ኢምፕሩቭ ስለሚያደርግ አብዛኛዎቹ ኢማጅን ስለማይናገሩ እኮ ነው አይደል የሚሆኑት ልጆቹ በቃ they can't express themselves እንዴት አድርገው ይንገሩሽ በቃ የሆኑትን ነገር ማለት ነው። እና በጣም that's really a big deal ነው። መቼስ I don't know how many parents ወጥተው ቴስቲሞኒ እንደሚናገሩ I cannot wait የዛሬ I don't know maybe 6 ወር ምናምን ብዙ ቴስቲሞኒ እንሰማለን ብዬ አስባለሁ። በጣም እግዚአብሔር የረዳቸው እውነት ሰዎች ነው። በጣም ቴንክ ዩ ሶ ማች የዓለምዬ ስለመጣሽ ደስ ብሎኛል። እኔ እሺ ሰብልዬ፣ እሺ ተባረክልኝ። እኔ እናት፣ እሺ ደህና ደሪ። አሜን ባይነቴ እናት። እግዚአብሔር እሺ እድሜና ማየ ጤና ይስጥሽ፣ አሜን። እኔ መቤት ልጆችሽ ላንቺ ይባርክልሽ። አሜን አሜን። አንቺ የሚባረኩ የኔ እናት ተባረኩ። ቴንክ ዩ የኔ አሜን እናት። አሜን። ቴንክ እና ወስደን እንስጣቸው ብለሽ አንድ እህት የጠየቅሽ አይደለ? አይ ጊዜ እና ስለዚህ ወስደን እንስጣቸው ኦፍ ኮርስ ወስደሽ ከዛ በኋላ ቶክ ቱ ዮር ፔዲያትሪሽያን ፕሪስክራይብ የሚያደርገው ሰው። ከዛ ሁሌ ስለ ሉኮቨሮን ስትጠይቁ ሜክ ሹር ስለ ቢ12ም ጠይቁ። ኦኬ they work together ሁለቱ ማለት ነው። is a transporter ነው ቢ12። ስለዚህ ጠይቁ። ሉኮቨሮን ብቻ ስጪኝ ብላችሁ እንዳትወጡ ማለት ነው። ስለ ቢ12ም ጠይቋቸው ዶክተሮቻችሁን። ስለ ፍራት ቴስት ያወራንበት ቪዲዮ አለ። እሺ አይ ስፒክ ኦቲዝም የሚለው ዩቲዩብ ላይ ሂዳችሁ ስለ ፍራት ያወራነው እንትን አለ። እሱን በደንብ አዳምጡ ፕሊስ። እዛ ላይ ኤቭሪቲንግ ኤክስፕሌንድ እዛ ጋር ማለት ነው። we don't have to talk about it again and again። ስለዚህ ሰብሊ ሉኮቨሮን አለን እኮ አይ ጊዜ ሉኮቨሮን ይባላል። ሰብሊ I'm sorry to ወይ bother you። ኖ በደንብ አብራሪላቸው። ስለዚህ ስለ ቢ12 በጣም ያላወቁት ሰዎች አሉና አንድ ጊዜ ዝም ብለሽ ሲምፕል በሆነች አንድ ጊዜ እንትን በይላል። ያ ሶ ቢ9 ነው አይደል? ፎሌት ቢ9 ነው። ቢ12 ደግሞ ያ ቢ ቫይታሚንስ ቢ ፋሚሊ ናቸው ማለት ነው። 8 ናቸው ቢ ቫይታሚንስ። ሁለቱ ቢ12 እና ቢ9 ናቸው ማለት ነው። ቢ9 which is folate right or folinic ባዮ አቬለብል የሆነው ፎሊኒክ ነው የሚባለው። ፕሪስክሪፕሽን ስሙ ደግሞ በፕሪስክሪፕሽን የሚገኘው ደግሞ ሉኮቨሮን ይባላል ማለት ነው።
ኦኬ ያ ሉኮቨሮን ኦርደር ስታደረጉ ሄዳችሁ ዶክተራችሁን ስትጠይቁ ለኦቲስቲክ ልጆች ለሁሉም መታዘዝ ይቻላል ተብሏል አሁን ማለት ነው። ኦኬ ስለዚህ እኔ ላይክ ኦቲስቲክ ልጅ ካለሽ ሄደሽ ፔዲያትሪኩን መጠየቅ ነው ማለት ነው። ኦኬ ከዛ ፕሪስክሪፕሽን ይሰጥሻል፣ ወደ ፋርማሲ ልከዋል። ፋርማሲ ከመላኩ በፊት ask for B12 as well because they don't work. ሉኮቨሮን ብቻውን አይሰራም ማለት ነው። you're not gonna see change. Actually the B12 is በጣም like literally ምንድነው ትራንስፖርተር ነው ማለት ነው። ከያለበት ሰብስቦ it will transport ማለት ነው ያንን B12 to the brain ማለት ነው። B9 ወር ደግሞ ሉኮቨሮኑን ፎሌቱን ወደ ብሬናቸው እንዲገባ የሚያግዝ ነው ማለት ነው። አለበለዚያ ዝም ብላችሁ ሉኮቨሮን ብቻ ብትወስዱ ለውጥ አታዩም። ኤኒ ዳይሪ የሆነ ፕሮዳክት የምትሰጡ ከሆነ ለልጆቹ ውጤት አታዩ። ኦኬ ስለዚህ እንትኑ ቢ12 በሻት መልክ ቢሆን በኢንጀክሽን ማለት ነው ዳያቤቲኮች ኢንሱሊን እንደሚወጉት ማለት ነው። ልክ እንደሱ እንደ ኢንጀክሽን ኤቭሪ 3 days ሊሆን ይችላል፣ ኤቭሪ 2 days ሊሆን ይችላል ዲፔንዲንግ ኦን the weight of the child የልጆቻችሁ በክብደታቸው ነው ማለት ነው። በክብደት ነው የሚሰጠው። ስለዚህ እንደ ልጆቻችሁ ክብደትና ከዶክተራችሁ ጋር እንዳላችሁ ንግግር ዶዜጅ ምናምን እነሱ they can prescribe that እና መርፌዋ በጣም ትንሽዬ ናት። ኦኬ ስለዚህ ያንን መርፌ ተጠቅማችሁ በኢንጀክሽን ቢሆን ሞር እንትን ነው ማለት ነው። ኤቭሪ 3 days ነው ማለት ነው። ሉኮቨሮኑን ኤቭሪ ዴይ ነው የሚወስደው። ጠዋትና ማታ ጠዋት ማታ ሊወስዱ ይችላሉ ማለት ነው። ኢንጀክሽኑን ግን ኤቭሪ አዘር ዴይ ነው። ኮምፓውንዲንግ ፋርማሲ ከሄዳችሁ ኢቨን ደ ሊኩዊድ ራሱ ሊኩዊድ ሉኮቨሮን አለ ማለት ነው። ሊኩዊድ ሉኮቨሮን እና ቢ12ን አንድ ላይ አድርገው ኮምባይን አድርገውም ይሰሩላችኋል ማለት ነው። እንደሱ ከሆነ ደግሞ ኤቭሪ 3 days ነው ኦር ኤቭሪ 2 days ነው የምትወጉት ማለት ነው። እንደሱ ልጆቹን ኢንጀክሽን ትሰጣላችሁ ማለት ነው። ኢዝ ቬሪ ኢፌክቲቭ ነው። ቢ12ን ብቻ ኢንጀክሽን ካረጋችሁ ኤቭሪ 2 days ኦር 3 days ኢንጀክሽኑን ያደርጋሉ። ሉኮቨሮን ግን ጠዋትና ማታ ይወስዳሉ ማለት ነው። ልጆቹ ስትጀምሩ ሉኮቨሮንን በሎ ዶዝ ጀምሩ። 5 ሚሊግራም ነው መሰለኝ ትንሽ ዶዙ የሚባለው ማለት ነው። እና you can go up to whatever እንደ ልጆቹ ማለት ነው። I think 2 ሚሊግራም per kg ነው መሰለኝ የሚታዘዘው ማለት ነው። ስለዚህ እሱን ካልኩሌት አድርገው ይነግሯቸዋል ዶክተሮቻችሁ ማለት ነው። እናንተም ራሳችሁን ኤጁኬት አድርጉ ከመሄዳችሁ በፊት ለመጠየቅ እንዲመቻችሁ ማለት ነው። ግን የሉኮቨሮን ፕሪስክሪፕሽን ስትጠይቁ ሉኮቨሮን ለልጄ ያስፈልገዋል ኦቲስቲክ ስለሆነ ለስፒቹ ይረዳዋል ተብሏል፣ የሉኮቨሮን እንትን ስጭኝ ምንድነው ስሙ ፕሪስክሪፕሽን ጻፊልኝ ስትሉ በመጀመሪያ ደረጃ ሜክ ሹር ኢትስ ግሉተን ፍሪ፣ ዴሪ ፍሪ፣ ኦኬ ኤንድ ዘን ሶይ ፍሪ መሆን አለበት ማለት ነው። እሺ እነኚህ 3 ነገሮች እንዳትረሱ ቢካዝ ለፕሪዘርቫቲቭ ስለሚጠቀሙ ላክቶስ ማለት ነው። ኦኬ እነኚህ ነገሮችን ሜክ ሹር። ከዛ ደግሞ B12 ዩ ኒድ B12 ማለት ነው። ኢዝ አ ትራንስፖርተር ዊዛውት ኢት ኢዝ ናት ጎና ወርክ ማለት ነው። ስለዚህ ዩ ኒድ ቱ አስክ ፎር B12 ኦልራይት 2 ከዛ ደግሞ ኮምፓውንዲንግ ፋርማሲ ጋር ቢልኳቸው 3 ነው ምናምን 4 ብራንዶች አሉ ላይክ ሂክማ፣ ሜጀር፣ ሊዲንግ እና ማነው አንደኛው አይ ፎርጋት ዘ ኔም። ሶ እነኚህ የታወቁ ብራንዶች ናቸው። ዩ ኖ ላይክ እንትን የላቸውም። ኦኬ ሜጀር ያ ይኸው ኒኒ ከታች ጽፋለች ሂክማ፣ ሊዲንግ እና ሜጀር። ግን አሁን ለምሳሌ የሂክማ አለ እዚህ ብሏችሁ እዛ ሰፈራችሁ ያለው ሲቪኤስ ወይም ወደበር ዋልግሪን ብትሄዱ ማለት ነው ኔክስት ታይም ሪፊል ስላለው ማለት ነው። ሪፊል አለው ይሄ መድኃኒት። ኦኬ ይሄ አንድ ሰሞን ልክ እንደ አንታይባዮቲክ አይደለም ማለት ነው። አንድ ሰሞን ተጠቅማችሁ የምትተዉት ነገር አይደለም። ዚስ ኢዝ ኮንቲኒየስሊ የሚመጣ ነው ማለት ነው። አንዳንዴ ለ6 ወር ፕሪስክሪፕሽን ሊጻፍላችሁ ይችላል። አብዛኛው ሰው እስከ ዓመት ይወስዳል ነው። ከዛም በላይ ሊወስዱ የሚችሉ ሰዎች አሉ ቅድም እንዳልኩት ማለት ነው። ስለዚህ ይሄ ኮንቲኒየስሊ የሚወሰድ ነገር ስለሆነ የምታመጡበት ፋርማሲ ኦኬ አሁን ለምሳሌ ለሴ ሂክማ ተገኘ እዛ ተብሎ ኦኬ ለሂክማ ፕሪስክሪፕሽን ተሰጣችሁ ሄዳችሁ ይጋዳት ማለት ነው አይደለ? ፒውር ኳሊቲ የሆነ ሉኮቨሮን አገኛችሁ። ከዛ ሪፊል ሲመጣ ሂክማ ከሌለ ማለት ነው ሂክማ የለም ከተባለ they probably gonna give you whatever ሉኮቨሮን ነው ማለት ነው። ኦኬ if this ሶስቱ ከሌለ they can give you anything ማለት ነው። so anything የሚሰጣችሁ ከሆነ on a refill because this ሉኮቨሮን is a ሉኮቨሮን right? these are brand name ናቸው። ኦኬ እነኚህ ብራንዶች ሲያልቁባቸው
የራሳቸውን whatever brand is available ቢሰጧችሁ ትክክል ናቸው እነሱ። ቢካዝ ሉኮቨሮን መጀመሪያ የተሰራበትን ፐርፐስ ቅድም ተናግረናል አይደለ? it's not for dairy free, gluten free, soy free ለሆነ ሰው አይደለም ማለት ነው። ኦኬ so አንዳንዴ when they are out they probably gonna give you whatever ማለት ነው። እናንተ ሳታውቁ ሪፊል ነው the same thing ነው ብላችሁ ስትሰጡ ላክቶስ ይሆናል የምትሰጡት ለልጆቻችሁ ማለት ነው። ኢንዳይሬክትሊ በመድኃኒት ውስጥ ፕሪዘርቫቲቭ የሚጠቀሙበት ላክቶስ ልጁ ያገኛል ማለት ነው። ኦኬ which is not good ለልጁ አይሰራም ማለት ነው። ስለዚህ ስትጠይቁ make sure the doctor write it on the prescription gluten free, dairy free, soy free ብላ ማለት ነው። so that next time ሰዎቹ ሪፊል ሲያደርጉ they will check that እናንተም ደብል ቼክ አድርጉ ሄዳችሁ ስታመጡ ማለት ነው። ሌላው ኦፕሽናችሁ ያለው ምንድን ነው? ኮምፓውንዲንግ ፋርማሲ እዛ ብትሄዱ ሞስት ላይክሊ ያው ኮምፓውንድ እያደረጉ ስለሆነ የሚሰጡት እዛው ሰርተው ይሰጧቸዋል ማለት ነው ለልጆቻችሁ ኤቭሪ ታይም ሪፊል ልታደርጉ ስትሄዱ ማለት ነው። ስለዚህ yeah I don't know if this is enough ኒኒ ሉኮቨሮን የምትሰጡት ጠጅዬ this are a prescription form of folate እኮ ነው አይደለ እንዴ ጋይስ? ምን ሆናችሁ ነው? it's a folinic acid እኮ ግን ፕሪስክሪፕሽን ነው። ኦፍ ኮርስ የፕሪስክሪፕሽን ነገር ስትሰጡ የምትሰጡትን ነገር ማቆም አለባችሁ which is folate የምትሰጡ ከሆነ አሁን ማለት ነው። B12 እና ፎሌት እየሰጠን አይደለ? እኔም እየሰጠው ነው ለልጄ። ልክ ፕሪስክሪፕሽንን ሳገኘ ግን እሱ is gonna be donated ማለት ነው። ያልተጀመሩ አሉኝ እንዳልኩት በውስጥ መስመር ጻፉ አድራሻችሁን ብያለሁ። ልልክላችሁ እችላለሁ ለሉኮቨሮን አክሰስ የሌላችሁ ግን አሁን everybody should have access። እንደውም ኢንሹራንስም ከቨር ሊያደርግ ነው ማለት ነው። ኦኬ ኢንሹራንስም ከቨር ያደርጋል። you don't have to pay out of pocket። ሄዳችሁ ግን ዶክተሩን ጠይቁ የፕራይመሪ ዶክተሮቻችሁ ማለት ነው። ኦኬ ሶ ልክ እሱን ስትጀምሩ ኦፍ ኮርስ you have to stop folic acid የምትሰጡ ከሆነ you need to stop super folinic የምትሰጡ you need to stop all of that stuff you need to stop። ከዛ ከእንትኑን መጠየቅ ሉኮቨሮን ስትጠይቁ B12ንም አብራችሁ ጠይቁ። ኢንጀክሽን እምቢ ከተባላችሁ you can use a liquid form እና over the counter ላይ አሁን የገዛችሁትን B12 you know እንትን ማድረግ ትችላላችሁ ማለት ነው። እሱን መጠቀም ትችላላችሁ። ግን talk to your doctor prescribe የምታደርገው ሴትዮዋን አናግሯቸው እነሱ ማለት ነው። ኦኬ ሰብሊ አንድ ነገር ልጨምር። B12 ስትወስዱ ሰምታችኋል፣ ግን አንዳንዶች እየጠየቃችሁ ነው። there's two metal cobalamin እና cyanocobalamin ነው። please make sure you give the kids metal cobalamin የሚለውን ቫይታሚን B12 ያ ኦር ሃይድሮክሲ ያለ ሶስት የተለያዩ ናቸው። ግን ያ እንደዛ ቼክ አድርጉ። ልክ እንዳለችው ሜታ ኮባ እዛ እንትን ላይ ማለት ነው። ማን ነው የሚባለው? ቴሌግራም ላይ አልሬዲ ፑት ዴር ኦኬ። የተለያዩ አሉ አዲኖሲን ሜታ ኮባ whatever I cannot say that thing or hydroxy የሚባሉ አሉ ማለት ነው። እነኚህ ሶስቶቹ ነገሮች ናቸው። ግን መጀመሪያ ስትጀምሩ የሚያስጀምሯችሁ ከሱ ነው። by the way ከሜትል ኮባ ምልን ነው የሚያስጀምሯችሁ። ሆሊስቲክ ዶክተሮች እንደሱ ነው የሚያደርጉት። እሱን ቶለሬት ካረገ ነው ወደ ሌላ ኢንክሪዝ እናድርግ የሚሉት ማለት ነው። ኦኬ ሶ ስትጀምሩ it doesn't matter necessarily that ግን አሉ ሌሎች ደግሞ መጠቀም የሌለባቸው አክቲቭ ፎርም ኦፍ B12 ያልሆኑ ፕሮዳክቶች አሉ ማለት ነው ማርኬት ላይ። ኦኬ ቴሌግራሙ ላይ ያሉት ይሄ አሁን ለልጆቻችሁ የምትጠቀሙት አብዛኛዎቻችሁ that's the correct name ነው ማለት ነው። ኦኬ አዙራችሁ እሱን ቼክ አድርጉ። ከዛ በኋላ you go from there ማለት ነው። ያ ጅን ቴስት ያላደረጉትን እኮ ነው ፒካክ የምናወራው። this are not for everyone you know of course gene testing is a good thing you know የሚችል ሰው ግን ለማይችሉ ግን this is a you know a breakthrough really long time coming really እግዚአብሔር የተመሰገነ ይሁን። በቃ ሁሉም እኩል የሚሆንበት ማለት ነው። ገንዘብ ያለው ብቻ አለም ደፋ ቀና የሚለው ለልጁ ማለት ነው። አሁን ኢንሹራንስ ከፍሎላችሁ ልጆቻችሁ በስነ ስርዓቱ እንትን ማለት ይችላሉ ማለት ነውና GYG ሃይ ሰላም ወልካም። ቲውስዴይ እና ተርስዴይ 9 PM ነው የምንገባው እዚህ ማለት ነው። ቲውስዴይ ኤንድ ተርስዴይ 9 PM ካልሆነ ግንም ሚስ ካደረግከው ወይ ካደረግሽው እንትን ላይ ቴሌግራም ላይ ማን ነው
ዩቲዩብ ላይ አይ ስፒክ ኦቲዝም የሚለው ዩቲዩብ ላይ ጆይን አድርጉ። ካላረጋችሁ ሰዎች እዛ ላይ እንጭነዋለን ማለት ነው። እዚህ ጋር የተነጋገርነው ሚስ ያደረጉ ሰዎች እንትን እንዲሉ ማለት ነው፣ ካቻፕ እንዲያደርጉ። ቴሌግራም ጆይን ያደርጋችሁ ፕሊስ ጆይን አድርጉ። ማድረግ አቅቶኛል ቴሌግራም ላይ ጆይን ላድርግ ብላችሁ ደግሞ ላይክ ሊንኩ ተልኮላችሁ ማድረግ ያልቻላችሁ ዩክን ዲኤም ሚ ዲኤም አድርጉን። እኔንም አንየንም ዲኤም ማድረግ ትችላላችሁ። ፖዚቲቭ የሚለው ከላይ ያለችዋ ማለት ነው። እሷንም እኔንም ዲኤም ማድረግ ትችላላችሁ። ሊንኩን እንልክላችኋለን። ዩክን ጆይን ማለት ነው። እሺ ያ ይሄ ነው እንግዲህ። አይ ሆፕ ዊ ኤክስፕሌን ዊዝ ኦል ባለን አቅም የቻልነውን ኤክስፕሌን ለማድረግ ሞክረናል። የተረፈውን ደግሞ ተነጋገሩ ከዶክተሮቻችሁ ጋር ማለት ነው። እሺ ጥያቄ ካላችሁ ደግሞ ዶክተሩ እንደዚህ ያለኝ ብላችሁ እና ጠይቁ። ደግሞ እዚህ ስለምንገባ ሁሌም ማለት ነው። እሺ ትዝብትዬ እንዴት ነሽ? ሰላም አይ ቲንክ ትዝብት ናት። ያ ከዛ ኤንቢኬ ያ እሺ ትዝብትዬ እንዴት ነሽ? ወልካም የኔ ቆንጆ። ደህና ነኝ ሰብልዬ፣ እንዴት ነሽ? ደህና ነሽ ወይ? አለሁልሽ የኔ እናት። ሃው አር ዩ? እንዴት ነው ጎረምሳ? እግዚአብሔር ይመስገን ደህና ነው። እሰይ እግዚአብሔር ይመስገን በጣም ደህና ነው። እና እንደውም የሚገርምሽ አሁን በጣም በቃ ላብ እያየሁበት ነው። ከዛ በኋላ የመጣ ነገር እንዳይሆን በቃ አሁን ሰውነቱ ምናምን እያላበው ነው። እና አይ ቲንክ ጥሩ ነው አይደለ? ቀን ነው የሚያልበው ሲተኛ? አሁን ሲተኛ አንዳንዴ በጣም ብዙም ሳይሆን ትንሽ የጨፌ ማለት ይሄ ጸጉሩ ጋር ግንባሩ ጋር ምናምን አለ። ኤግዞስትድ ሆኖ ይሆን? ላይክ ሲደክምም እኮ እንደሱ ያደርጋል አንዳንዴ አይደለ? ወን ኤክስትሪምሊ ታየርድ ስትሆኚ ዩ ዊል ስዌት። ግን ስዌቲንግ ኦፍ ኮርስ ላይክ በጣም የሆነ ልብስ እስከ መቀየር ካይንድ ኦፍ ስዌቲንግ ከሆነ ዩ ፕሮባብሊ ኒድ ቱ ቼክ ቢካዝ እንደዛ አይደለም አንደርላይን ትንሽ ሜዲካል እያለ ያ እንደሱ እንዲህ ከሆነ ግንባሩ ላይ I wouldn't ምናምን worry። አሁን መታለሽ ላብ በቃ አንዳንድ ጊዜ እና ያ እንደሱ እኔ I wouldn't worry about it። ዲቶክስ እያደረገ ነው እኮ that's one of the detox method። እኮ እንደዛ ነው ሌላ ሰው የሚያለኛው እና ያ አሁን ላይ ዶንት ያለው ስትረስ ከመጀመሪያ ትዝብትዬ የኔ ቆንጆ። ከላኩልሽ አይደለም ይለያል እና ጥሩ ነው ኦኬ ብዬ አስባለሁ ከእግዚአብሔር ጋር። መባንን ውስጥ ተወ። እሱን ትቷል። በቃ በደንብ ነው የሚተኛው አሁን ኦኬ እግዚአብሔር ይመስገን። እና ወደ ኖርማል ሪቱኑ ራሱ ተመልሷል። በዚህ ሳምንት ኤቢኤም ላይ ስፒችም ላይ በደንብ ጎበዝ። ነበር ሲሰራላቸው የነበረው። እሰይ ኧረ እግዚአብሔር ይመስገን። በቃ እንትን ትሪገር ያደረገው ነገር ነበር ማለት ነው። ላይክ ነው በጣም እንደዛ ነበረ እና አሪፍ ነው። አሁን አንቺ ስትይ ደግሞ ማስተካከለው ምንድን ነው እኔ የፓምኪን ሲዱን ትንሽዬ ቶስት አድርገው ነበር ከማማ ኦርጋኒክ ገዝቼ ትንሽ እንደዚህ በመጥበሻ አምስት አድርገው ነበር ጠዋት ከእንቁላል ጋር በሱ ነው ፓንኬክ የምሰራለት እና ያንን አስተካክላለሁኝ። አሁን ነው የሰማሁት ያ እና አለ ለቴስቱ ደስ ይላል። እሱም ፍላክሲድም አመስ ሲደረግ እኔም አንዳንዴ አምሼ የምጠቀምበት አለ። ለልጆቹ ግን ስሙዚ ምናምን ስሰራ አብዛኛውን ጊዜ ሁለቱንም ጥሬ ነው የምጠቀመው። እንትኑንም የምንድነው ስሙ ፍላክሲድ ምንድነው ተልባን ተልባን እሱን ሳንፈጭ ነው መጠቀም ያለብን። ማን ነው ሳንቆላው መጠቀም። ያ ሳይ በቃ እሱን አስተካክላለሁ። ሌላ ደግሞ እኛም እንደዚህ ዶክተሮቹን አናግረን ከታዘዘልን ልጠይቅ ነበረ ተመልሶልኛል ይሄኛውን ስታፕ ማድረግ እንዳለብን። ሌሎቹ ግን ላይክ የምንሰጣቸው እንደ ማግኔዥየም ይሄ የማይቶኮንድሪያ ሰፖርት እነዛ you continue ይሄ የኢንዛይም እንትኑን ምንም አፌክት ምንም አይ it's just folate በቃ ለፕሪስክሪፕሽን ፎርም ኦፍ ፎሌት ነው። ምንም ኢንተርፌር አያደርግ። ያ በቃ እሺ ሰብሊ እሺ እኔ እናት ዝብጤ አመሰግናለሁ። በጣም በብዙ እየረዳሽን ስለሆነ በእውነት እግዚአብሔር ክብሩን ይሰዳ። አመሰግናለሁ። ተባረኪ ትዝብትዬ፣ በርቺ የኔ ጀግና ጎበዝ እናት። አይ በጣም አሁን ጎብዟል በጣም እግዚአብሔር ይመስገን። አሜን ጎበዝ። እሺ እኔ እናት ተባረኪ ሰብሊ አሜን። እሺ is not toxic ምንድነው? yes ሮፍላክሲድ is not toxic እናንተ ምንድነው የምትሉት? አይ ሲቆላ እኮ በጣም ኒውትሪሽኑን ያጣል እኮ ቆንጅትዬ፣ ኒውትሪሽኑን በጣም ነው የሚያጣው። ሪከመንድ አይደረግም መቁላት። ለጣዕሙ ግን በጣም ጉደኛ። ያ ኢትዮጵያ ቆልተን አይደል የምንጠቀመው። እኔ እንደሱ ሲቆላ ነው ላይክ ኒውትሪሽኑን ምን አገባኝ፣ አፌ ከጣፈጠው ነው የምለው። ለልጆቹ ግን ሳደርግ I make sure that I use the raw one. It's not እንትን አይደለም
ኤንቢኤክስ ኤንቢኬ ሰላም። ከዛ ቲቲዬ ነሽ። ሀይ እግዚአብሔር ይመስገን። እንዴት ነሽ? ድምፅሽ በጣም ሩቅ ነው የኔ እናት። ወይ ያስተጋባል ወይ ሩቅ ነው በጣም እየሰማንሽ አይደለም። ሚውት ሆንሽ፣ በዛው ጠፋሽ። የሚሰማ አዎ ጤና ይስጥልኝ። እንዴት ነሽ? አለሁ ደህና። ከእናንተ ብዙ እየተማርኩ ነው። እሰይ በጣም ደስ ብሎኛል። ዶክተሮች እንደዚህ ማብራርቶ የነገሩኝ ነገር አልነበረም። 2 ልጆች አሉኝ። ሁለቱም ስፔክትረም ላይ ናቸው? አዎ 7 እና 5 ናቸው። የምኖረው ካናዳ ቶሮንቶ ላይ ነው እና ምንም አይነት ትሪትመንት ምንም ነገር አልጀመርኩላቸውም እና ከእናንተ ነው እንደ አዲስ እየሰማ ያለሁት ሁሉም ነገር። ከምን እንደምጀምር ምን እንደማደርግ ትንሽ ብትረጅም ብዬ ነበረ። መጀመሪያ ቀንሽ ነው ዛሬማ? ሰሞኑን ነው ያገኘኋችሁ ስታወሩ የሰሙት። 1 ሳምንት አልፎኛል። ኦኬ ያ ብዙ ነገር ልታደርጊላቸው ትችላለሽ ለልጆችሽ ማለት ነው። እሺ ኤኒ ነው ላይፍ ስታይል ቼንጅ ኢን ጀነራል ማለት ነው። ከዳይት ጀምሮ ኢንተርቪን ማድረግ ካልጀመርሽ ጀስት ምን እያደረጉ እንደሆነ ምናምን እንግዲህ አይ ዶንት ኖ what your kids are የት ጋር ናቸው ያሉት? አሁን ምንድን ነው የሚያደርጉት ያሉት? አሁን 7 እና 5 ነው ያልሽኝ አይደል? 7 እና 5 ኦኬ where are they now like ማለቴ ምን ላይ ናቸው ያሉት? ግሉተን ፍሪ ዴሪ ፍሪ አድርገሻቸዋል ወይስ? ግሉተን እና ዴሪ ፍሪ ብቻ ነው ያደረኩላቸው። ኦኬ እሱን ከ4 ዓመት አካባቢ ላይ በጣም ተቅማጥ ሲያስቸግራቸው አንዷ ዶክተር ናት ግሉተን ፍሪ ዴሪ ፍሪ ብቻ አድርጊ ያለችኝ። እንደዛ አደረኩ። እሱ ተስተካከለላቸው። በቃ ሌላ ምንም ትሪትመንት ጠብቂ ነው እንጂ ያሉኝ። እንደዚህ አይነት ትሪትመንት እንዳለው ምንም ነገር የሰማሁት ነገር የለም ነበረ። ብዙ ነገሮች አሉ ልታረጊላቸው የምችው። እሺ ኤንፒኬ ቁጥርሽን ታስቀምጭኛለሽ በውስጥ መስመር? እሺ አስቀምጥልሽ። አይ ስፒክ ኦቲዝም የሚለውን ዩቲዩብ ፔጅ አለ። ማን ነው ዩቲዩብ? ያ ዩቲዩብ ፔጅ አለ። አይ ስፒክ ኦቲዝም ነው የሚለው። እዛ ግቢና በጣም ብዙ ነገር የምትማሪው አለ። እሺ ኦቲዝም ዳይት ኦር ይሄን የሚባለው ጀስት ዋን ፒስ ኦፍ ዘ ፐዝል ነው። ኦኬ ላይክ ዳይቱ ተስተካከለ ማለት በቃ ልጁ ኦቲዝም ሪከቨር አረገ አይደለም ማለት ነው። there is a lot of things has to be done for these children። ዛሬ አሁን ስናወራ እንደነበረው ስለ ፓራሳይት ስናወራ ነበረ። that's one piece of the puzzle። ከዛ ደግሞ እያለ ማለት ነው መልታይ ፋክቶራል ስለሆነ ማለት ነው እና በተለያየ አቅጣጫ ነው ታክል አድርገሽ ልጆቹን ደህና እንዲሆኑ የምናደርገው ማለት ነው። ማለትም ላይክ ፋንክሽናል ሆነው ልክ ሌሎቹ ልጆች እንደሚያደርጉ መሆን ይችላሉ። ግን there's a lot of things like ካንቺ ኤክስፔክት የሚደረገው ማለት